ኦኬ አብዲሳ መጥቷል እንግዳችን። ስለዚህ ወደ አብዲሳ መሄድም እንችላለን። ሰላም ብያለሁ አብዲሳ፣ እንዴት ነህ? ጤና ይስጥልኝ፣ እንኳን ደህና መጣ። ሰላም አለይኩም። አመሰግናለሁ። እንዴት ነህ? አለን አልሐምዱሊላህ፣ ሁሉ ሰላም ነው። አለን። ባለፈው ተቀጣጥረን ሳይመች ቀረው እንዳጋጣሚ ነው። ልጆች በራቸኝም እንግዲህ ይቅርታ ጠይቄያለሁ ስላልተመቸኝ ያለሁበት ቦታ የሚመች ነገር ስላልሆነ ቀደም ብዬ ፕሮግራም እንዳላበላሽ ብዬ ይቅርታ ጠይቄያለሁ ማለት ነው። ኧረ ችግር የለውም። አሁንም እንዳጋጣሚ ነው የገባሁት። ያው ሳላስበው ነው። ትንሽ እንጫወት እንጂ ብዙ ምን ትላለህ እችላለሁ፣ ሞር ፎከስ ላደርግ እችላለሁ፣ ግን እንደ ሁኔታ ውስጥ እንዴት ነህ? አይ ችግር የለውም። ሰላም ነኝ ያለው ሁሉ ሰላም ነው። አንተ ጋር አለን አልሐምዱሊላህ። እንትን ወሂድ ነው ኡስታዝ ነው ማን ነው የምንልህ? አላወኩም። አይ ወሂድ በተለኝም ምንም ችግር የለውም። ከፈለክ ደበላም በለኝ ጨቡዴም በለኝ። ዋናው ነገር እኔ እናንተ ቋንቋ ነው የሚያግባባን። አብሽር። ወሂድ ይቀላል ለመግባባት። ይሻላል። ይከብደኛል መሰለኝ ኡስታዝ ማለት ሙስሊም ያልሆነ ሰው ኡስታዝ ማለት ይችላል? እኔ ሙስሊም ነኝ። እኔ ሳሎን ኡስታዝ ማለት እችላለሁ ወይስ ለሙስሊሞች? ኡስታዝ ሲምፕሊ ትርጉሙ አስተማሪ ማለት ነው። ሲምፕሊ ትርጉሙ ሊትራሊ ካልሆነም ደግሞ ብዙ ትርጉም አለው። ፕሮፌሰሮችም ኡስታዝ የሚባሉበትም አግባብ አለ። የተለያየ እንትን አለው። አውዱ እንትን ነው፣ ግን አስተማሪ በሚለው ነው ኡስታዝ የሚባለው። ያው ኡስታዝ ማለት ግን ወይ ሼህ ማለት ደግሞ ኤልደር ማለት ነው። ምን ሲሆን ነው? ሼህ ማለት ደግሞ የእንትን ነው፣ አሊም ነው። ከአሊም በኋላ ያለው ሼህ መሻይኮች ይባላል። ሼህ ማለት ኤልደር ማለት ነው፣ ሽማግሌ ወይም ደግሞ በግዕዝ እና በአረማይስጥ ቄስ ምንለው ቄስ የምንለው የግዕዝ ቃል ቀሶስ ከሚለው ከአረማይስጥ ቃል የተገኘ ነው። ሽማግሌ ኤልደር ማለት ነው። ፕሪስፔሪያን ማለት ነው። ልክ ወይም ደግሞ በላቲን ደግሞ ፓስተር የምትለው ፓስተር ማለት መጋቢ ማለት ነው። ሽማግሌ ማለትም ነው፣ እረኛም ማለትም ነው። እንደዚህ አይነት ትርጉም አለው። ሼክ ለመሆን እኔ ተማሪ ነኝ። ኖርማሊ ኮምፓራቲቭ ሪሊጅን ስቱደንት ነኝ። እዚህ ስታየኝ እንዳለ አጋጣሚ ያለኝ እንትን ነው። ደግነቴ መሬት ስለማይነጥፍ እና አንጀቴ ስለማይችል ለሰዎች ያለኝን ስለማካፈል ሰዎች ስለሚወዱኝ ኡስታዝ ይሉኛል እንጂ ተማሪ ነኝ። በዛ ሂሳብ መጽሐፍን ለማየት ሞክሬያለሁ። በጣም አሪፍ መጽሐፍ ነው። እኔ ማለት አይ ቲንክ ከዛ በኋላ እኔ ላግኘው ምናምን ብዬ ስል አንተ እኮ ነህ እንጂ ልጁን ያከበርከው ክርስቲያኖች በጣም ሲያብጠለጥሉት ነበረ ብለው 1-3-4 ቪዲዮ ላኩልኝና ምን ነካቸው አልኩኝ። ማለት ልጁ አንተ 6 ወርም ይሁን 1 ዓመትም ይሁን 2 ዓመትም ምናልባት 6 ዓመትም ሊሆን ይችላል መጽሐፍ የፈጀብ፣ ግን ሪስፔክት ሰጥተው ፐርሰናሊ ሳያረጉ ሐሳቡ ላይ ብቻ ያቀረብከው ረብጣ ሐሳብ ላይ በተሻለ ሐሳብ ለማድረቅና ለማሳለጥ መሞከር እንጂ ፐርሰናሊ አታክ ማድረግ ማጣጣል ምናምን ነገር ብዙም እኔ ጥሩ ነው ብዬ አላምንም። አይ ቲንክ እንግዲህ የነሱ አብዛኛውን ነገሮች እንደዛ ነው። ቻሌንጅ የሚያደርጋቸውን ነገር ትምህርት አዳዲስ ነገሮች የምታገኝበት ሁልጊዜ ቻሌንጅ ነገር ሲኖር ነው። ገባ? ተግዳሮት ሲኖር ነው። ማነቆ፣ ሸፍጥ፣ ጋሬጣ ሲመጣ አዳዲስ ነገር ሲመጣ ትማርበታለህ። አሁን እስልምና ላይ እንደ አይነት ነገሮችን ጥያቄ ብታመጣ እርግጠኛ ነኝ ሪሰርች እንሰራበታለን ብለን ነው የምናምነው። አዲስ ነገር ቢሆን እኛ ጋር ቁርአን ላይ ብጠይቅ ሐዲስ ላይ ብጠይቅ ሞር እውቀታችን እየዳበረ ይመጣል። ሐሳብ ነው ገብቷል። የሚያመጣው ማለት ነው በሐሳብ ሉዓላዊነት፣ በሐሳብ ልዕልና፣ በሐሳብ ገዥነትና በሐሳብ ዘውግ እናምናለን ማለት ነው። እና ገበያው የሐሳብ ገበያ ነው በአሁኑ ሰዓት። ስለዚህ ያመጣው ሐሳብ ነው። እንደ ሐሳብነቱ ስህተት ካለበት እርማት ይሰጠዋል። አንዳንድ ነገሮች መስተካከል የሚገቡ ነገሮች ካሉ ይስተካከላሉ። የወደፊት ስታሳትመው ራሱን መጽሐፉን ደግመዋለሁ ካልክ ደግሞ በተሻለ ሐሳብ አስተካክለህ ታሳትመው ትችላለህ፣ ወይ ደግሞ ሐሳብህን ልትቀይር ትችላለህ። የሰው አእምሮ ስሉጥ ነው እኮ አይደል? ድሮ የነበረ ሜንታሊቲ ክላሲካሊ የነበረ ሜንታሊቲ ያን ነበረ። የሆነ ስፖትላይት ነበርክ እኮ አንተ ራስህ። አብዲሳ ማለት የሆነ ኤተር ነበር። ከዛ አተም፣ ሞለኪውል፣ ሴል፣ ኦርጋን ሲስተም፣ ኦርጋኒዝም ምናምን ኢንፋንሲ፣ ላተንሲ ይሄ አሁን ያለው ሌቭል መጥቷል። ስለዚህ በአንዴ የመጣ ነገር አይደለም። ዴቨሎፕ አድርጎ ነው ፕሮግረስ አድርጎ ነው። እና አብሽር ምንም ችግር የለውም። እንትን ነው መጽሐፉን መጀመሪያ ላይክ በነፃ ነው የለቀኩት። አክቹአሊ ለወጣቱ እንዲደርስ ነው የፈለኩት እንጂ ያን ያህልም እንትን አላረኩትም ነበረ። ግን አልተለመደም መሰለኝ እኛ ማህበረሰብ ጋር እንደዚህ አይነት ነገር ሙስሊሙ ከክርስቲያኑ ጋር፣ ክርስቲያኑ ከሙስሊሙ ጋር ነው እንጂ እንዲህ በጋራ የመጣ ውርጅብኝ መጥቶባቸው አያውቅም መሰለኝ። በጣም መነጋገር የሆነ በጣም እየተነበበ ያለ መጽሐፍ ነው አክቹአሊ። እና ሁላ አሁን ወደ ማሳተም ሀሳቡን እንድመጣ ያደረገኝ እሱ ነው። ሞር አሻሽዬው አንዳንድ ፉትኖቶች ሶርሶች ምናምን ማስገብቼበት ወደ ሁለተኛ
ምናምን ነገር አድርጌ አሳትመው ይሆናል እንጂ ያን ያህል ኮንትሮቨርሻል ይሆናል ብዬ አልጠበቅኩም ነበር። ግን ሆነ በጣም ጸብ አስነስቶ በብዙዎች ነው ትችትም ድጋፍ የሚያገኘው። አንድ ሙስሊም ልጅ እንደውም መጽሐፍ አወጣበት የ150 ገጽ መጽሐፍ ለአብዲሳ ምላሽ ብሎ ለኡስታዝ አቡበከር ለወንድም አቡበከር ልኬለት እያየው ነበረ። ዝም ብሎ ነገር ነው እሱስ ያን ያህል አይደለም፣ ግን በጣም ኮንትሮቨርሻል ሆኗል አክቹአሊ። አንተ ደግሞ በተቃራኒው 60% በላይ ወድጄዋለሁ ብለህ አስገረምከኝና ደግሜ ያነበብኩት እንዴት ሊወዱ ይችላል እና ያ ቴንክ ዩ አንተኑ እኮ እንትኑ ነው ዋናው ነገር ምንድነው ኮምፕሬሲቭ የሆነ ሐሳብ መነጋገሪያ ሊሆን የቻለበት ምክንያት አንደኛ ነገር ሐሳቡ የተለየ ሐሳብ ብቻ ሳይሆን ኖርማሊ ሁሉ ነገር የሚነካካ ነገር ነው። አንዳንዴ ሀስ ጀነራላይዜሽን የምታደርገው ፋላሲ ነበረ። ይሄ ተጠቅላ አድርጋ ሃይማኖት ብለህ የምትነካው ነገር እስልምና ላይ ያለውን ነገር አለማየት፣ አንዳንድ ታሪኮችን አንዳንድ ያላያቸው ነገሮች ለምሳሌ ገጽ 38 ላይ ይኸው ራሱ 38 ገጽ 38 ላይ ስለ ዞራስተር የተናገርክበት እንትን አለ። ዞራስተር ራሱ ማለት ነው የተናገርክበትን ነገር ላይ ዞራስተር የዛሬ 4500 ዓመት የነበረ ነው ብለን ያስቀመጥከው ከክርስቶስ በፊት ዛራዳሽ የነበር ምን አልከኝ? 3500 ነው 4500 ነው ያልከው? 3500 እርግጠኛ ነህ? ከስልኬ ከወጣው ላይቭ እንዳይቋረጥ። ኦኬ ችግር የለውም ግን 3500 አሁንም አይሆንም ራሱ 2000 ዓመት ከዛ 3500 1000 ከክርስቶስ በፊት 1500 ዓመት ማለት ነውና ያ አይሆንም ራሱ ማለት ነው። እንትና የተወለደው ዞራስተር እኔ ማውቀው የተወለደው አፍጋኒስታን ውስጥ ነው የተወለደው። ባልክ የምትባል ቦታ በአሁኑ ሰዓት ሞደርን ታይም ላይ አፍጋኒስታን የምትባል ናት። የዛራዳሽ ነው የነበሩ ኩርዲስታኖች የነበሩት አካባቢ ነው። እንትና በነበረበት ሰዓት ላይ ነው ቂሮስና ዳሪዮስ በነበረበት ሰዓት ላይ ነው የነበረው። አይ ቲንክ በ624 ጀምሮ ምናምን ብሎ የሚቆጥሩም አሉ 547 የሚለው አሉ። እዛ አካባቢ ላይ ነው ብቻ የሚያሳየው ማለት ነው። 3500 ልክ እንዲህ ማለት ከናይቼ የመጽሐፍ እንትኖች ማጣቀሻዎች ምናምን ልልክልህ ብዬ ፒኬን እንደውም ቴሌግራሙን ላክልኝ ብዬው ነበረ ሳይልክልኝ ቀረ እንጂ እንትኖቹ ኤቪደንሶቹ ካሉ አንተ ማውጣት ትችላለህ። ሶርሶቹ ዞራስተር ከክርስቶስ በፊት ከማክስ 1000 ዓመት ብሎ የተናገሩ ሂስቶሪያኖች አሉ እንጂ ከዛ በላይ አልኖረም። ራሱ ሙሴን አይቀድመውም፣ አብርሃምን አይቀድምም። ዞራስተር ከሰከንድ ቴምፕል ኦፍ ጁዳይዝም ላይ ትልቅ ኢንፍሉዌንስ ያለው እንትን ነው። እሱ ላይ ሳይሆን ያሁን ጥያቄ የኔ ፖይንቴ አንደኛ ዞራስተር የኖረበት ታይሙ ትክክል አይደለም ነው ማለት። ከሱ የሚቀዳደሙ ሰዎች አሉ። አሁን ለምሳሌ እንትና ክሪሽናን ብትመለከተው ከሁሉም ይቀድማል። ራሱ ኢቨን ኖ አካባቢ ላይ የነበረ ነው። በ3102 ነው አይደል ክሪሽና ለአርጁን የሰጠበት በባጋድ ጊታ የሚባለው መጽሐፍ ሪቪል ሊሆኑ ያኔ ነው። ከዛ በኋላ ነው በ1100 ላይ አርያን ወደ ህንድ ሄደው ቬዳስ የሚባለው መጽሐፍ የመጣው። ያዝሩዌድ፣ አግራባቤት፣ ሳምቤትና ሪግቤድ የሚባለው መጽሐፍ የመጣው። ስለዚህ ማን ይቀድማል? ስለ ዞራስተር ላይክ እንትን ይባላል። እንደውም ስለ መሐመድ ላይፍ በደንብ እናውቃለን። ስለ ኢየሱስና ቡድሃ ጥቂት እናውቃለን። ስለ ዞራስተር ህይወት ግን ምንም አናውቅም ይላሉ ሁሉም የታሪክ ኢንትሮዳክሽን ቱ ዞራስተር ዞራስትሪኒዝም እሱ የሚባሉ ነገሮች ነው። ግን መጽሐፉን በደንብ በተንካት ዜንዳ ቬስታ ነው አይደል መጽሐፉ የዞራስተር አንብበዋል። ዜንዳ ቬስታን አለ አላነበብኩትም እሱን። በቃ ስለዚህ ዜንዳ ቬስታን ስታነበው እንደዚህ አይነት ነገር የለውም። ዜንዳ ቬስታ ላይ ሲጀመር ጀምሮ ስለ ሁለት አምላክ ነው የሚያወራው። ራሱ ክፉና ደግ አምላክ የሚባሉ ሁለት አምላክ ነው እንጂ ሞኖቲዝም የሚባለው ኮንሴፕት እሱ ላይ የለም። አንዳንድ ሰዎች ተበርዞ ነው የሚሉ ሰዎች አሉ። የሱ መጽሐፍ ተበርዞ ነው፣ ዞራስተር መጽሐፉ ተበርዞ ነው ምናምን የሚለው አሉ። ግን መጽሐፉ ላይ ስለ ሁለት አምላክ ነው የሚያወራው። ክፉ አምላክና ደግ አምላክ የሚባል ነገር አለ፣ የሚባል ትምህርት አለ። ሁለተኛ ቆሮንቶስ 4:4 ላይ ያለው የዚህ ዓለም አምላክ የተባለው ሰይጣን ጳውሎስ ያንን ከሱ ወስዶ ነው የሚልም አጨቃጫቂ ነገሮች አሉ። አይ የዚህ ዓለም አምላክ የተባለው ራሱ እግዚአብሔር ነው የሚሉም አሉ። ምክንያቱም ሰይጣን የሚል ነገር የለም፣ የዚህ ዓለም አምላክ እግዚአብሔር ተብሏል ብሎ ዮሐንስ አፈወርቅ በዚህ መልኩ የሚያቀርብበት ነገር አለ ራሱ ማለት ነው። አይ ቲንክ ኖስቲሶችም በእንደዚህ አይነት መልኩ የነማኒ ምናምን ነገር የሱን ትምህርት የወሰዱበት ነገር አለ። ነገር ግን ኢየሱስ ከሱ ትምህርት ወስዷል፣ መሐመድ ከሱ ረሱል ሰለላሁ ከሱ ትምህርት ወስዷል ለመባል ለአራት ነጥብ ላይ ለመዝጋት አብርሃም ይቀድመዋል፣ ሙሴ ይቀድመዋል። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ሎ ኃይኑ ያህዌ ኻር ብሏል። እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አስተምሯል ሙሴ።
ዘዳግም 6:4 ላይ ማለት ነው። ስለዚህ ሙሴ ይቀድመዋል፣ ክሪሽና ይቀድመዋል። ክሪሽና ስለ አንድ አምላክ አስተምሯል። በበጋድ ጊታ ምዕራፍ 7 ቁጥር 3 ላይ፣ በበጋድ ጊታ ምዕራፍ 7 ቁጥር 14 ላይ፣ በበጋድ ጊታ ምዕራፍ 10 ቁጥር 13 ላይ የተለያዩ ያዙርቤድ፣ አገራባቤድ፣ ሳምቤድ እና ሪግቤድ የሚባሉ መጽሐፍቶች ስለ አንድ አምላክ አስተምረዋል። ፑራናዎችን በአጠቃላይ ካልኪ ፑራና፣ ቪሽኑ ፑራና ጁዳይዝም ላይ ከሆነ እና የጥንት ሌሎችም የባቢሎኖች የፐርሺያዎች ምናምን እምነት ላይ ከሆነ የተለያዩ አማልክቶች የጣዖት አምልኮች ምናምን ነበራቸው እንጂ እንደዚህ ስትራክቸር የያዘ በተለይ ደግሞ ሰይጣን የሚባለው ኮንሴፕት አታገኝባቸው። ከሱ በኋላ የመጣ ኮንሴፕት ነውና እሱ እንደውም ዴቫስ ነው የሚለው፣ ፈጣሪውን ማዝዳ ነው የሚለው አይደል? ጌታን ማዝዳ ይለዋል። ከዛ ደግሞ ሰይጣንን እንደ ዴቫ ብሎ ከዛ ወደ ዴቭል ምናምን ራሱ እስኪመጣ ድረስ እንትን የሰይጣንን ኮንሴፕት ያመጣውና ጉድ ኤንድ ባድ ላይክ ጥሩ የሰራ ክፍያ እንደሚያገኝ፣ መጥፎ የሰራ ደግሞ እንደሚቀጣበት ማስተማር የጀመረው ነውና ምን ላይ መጽሐፉ ላይ ያስና ላይ በዜንዳ ቤስታ ላይ የቱ ጋር ነው ያገኘው? እልክልሃለሁ እንትኑ ላይ ነው። ይሄ 120 ሺህ ነው በላይ እንትኖችን የተገኙት አይደለ? እሱ እኮ ያስና ስንት ላይ እልክልሃለሁ። እርግጠኛ አይደለሁም። በቃ እኔ አንዳንድ ነገሮች ኧረ ችግር የለውም ሲመች እንትን ትለኛለህ። ሲመች ማለት ይሄ ለመሞሻ ያክል የተገናኘ ነው። ዛሬ መጽሐፉን በደንብ አድርገን እናየዋለን። መጽሐፍን በደንብ እናየዋለን ዛሬ ለትውውቅ ያክል፣ ለመግባባት ያክል፣ አፕሪሺየት ለመደራረግ ያክል ሀሳብ ላይ ብቻ ያተኮረ እንደሆነ ፐርሰናሊ እንዳልሆነ እንደዛ አይነት ነገር እኛ ጊዜ የለንም። ሰዎችን ፐርሰናሊ አታክ ለማድረግ ለመስበርም ዲስኳሊፋይድ ለማድረግም ሀሳቡ የለንም። ነገር ግን ዜንዳ ቤስታ የሚባል መጽሐፍ አለ። እንደገና ደግሞ መጽሐፉ አለ ራሱ የአስራ አለ። አሁን ለምሳሌ የአስራ ላይ ብትመለከተው የአስራ ምዕራፍ 44 ቁጥር 7 እና የአስራ ምዕራፍ 33 ቁጥር 11 የአስራ ምዕራፍ 48 ቁጥር 3 ላይ ብትመለከተው ፈጣሪ አንድ እንደሆነ የሚመስለው ምንም ነገር እንደሌለ የተብቃቃ እንደሆነ ይናገራል። ይቺ ናት ያለችው ከዞራስተሪያን ትምህርት አሪፍ ነገር ያገኘሁት ማለት ነው። በተረፈ ዞራስተር በያሽት የሚባል አለ አይደል? በያስና እና ያሻይት ምናምን የሚባሉ መጽሐፎች አሉ። በዛ ላይ ስለ ኢየሱስ መምጣት ስለ መሲሁ መምጣት የተነበየ ነገር አለ። ሰብአ ሰገል የሚባሉት ኮከብ እየቆጠሩ የመጡበት ዋና ምክንያት ማቴዎስ ወንጌል ምዕራፍ 2 ላይ ከዛ አንጻር ነው ራሱ። ከዛ በኋላ ደግሞ ይመጣል ተብሎ የሚባል ነገር አለ። ይመጣል የሚባለው ነገር ደግሞ ከአረብ ሀገር የሚመጣ ተብሎ የሚጠበቅ ነገር ነበረ ራሱ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ማለት ነው። ያስና 61:5 ላይ ያስና ምዕራፍ 46 ቁጥር 3 ላይ ምዕራፍ 48 ቁጥር 12 ላይ እንደ በያሺት ምዕራፍ 17 ቁጥር 1 ላይ በተመለከተው ስለ ረሱል ሰለላሁ ዐለይሂ ወሰለም ራሱ ሻባህራ የሚባል ይመጣል። ሳሾኒያትም ብለውም ይለዋል። ስለሳቸው መምጣት ከአረብ ከሊዘርቱ የሚመጣ ነገር ተብሎ ምናምን ነገር እንትን የሚለው ነገር አለ እና ከዛ አንጻር ነው የተነገረው ነገር። ኢብኑ አባስ አይ ቲንክ በሱነን አቡ ዳውድ ምዕራፍ 20 ቁጥር 115 ላይ የፋርስ ሰዎች ነብያቸው በሞተ ጊዜ ኢብሊስ ወደ መጁሲያን መራቸው ይላል። መጁስ ይባላሉ በእኛ። መጁሲያን ማለት ጥንቆላ ማለት ነው፣ አስማት ማለት ነው ራሱ ማለት ነው። ሰብአ ሰገል ማለት ራሱ የሰገል ሰዎች ማለት ነው ራሱ። ሰገል ማለት ጠንቋይ ማለት ነው ትርጉሙ። ሰባ ማለት ሰብ ማለት በግዕዝ ሰው ማለት ነው ራሱ። በእንግሊዝኛ ላይ አይ ቲንክ አንዳንድ ቦታ ላይ የኮከብ ቆጣሪዎች ብሎ ነው ያስቀመጡት። በአገራችን ያሉ አንድምታዎች ምናምን እንደሚያሳዩት ኮከብ ቆጣሪዎች እንደነበሩ ነው የሚናገረው። መጉስ ማለት በግሪክ ራሱ ጠንቋይ ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ ይመስለኛል ጠንቋዩን ሰው ሲናገር ጠንቋይ ለሚልበት ቃል የገባውና ማቴዎስ 2:1 ላይ የገባው ጠንቋይ ለሚልበት ቃል የገባው አንድ አይነት ነገር ነው የምናገኘው ማለት ነው። ሌላው እንዳልኩ የእነሱ ትምህርት በኋላ ላይ ሲመጣ ይሄ ሁለት ትምህርት የሚባል ነገር መጥቷል። ባለ ሁለት ትምህርት ይሄ ሁለት አምላክ ምናምን የሚባል ነገር አለ። እሱን ቁርአን በጣም አጥብቆ ነው እንትን ያለው። ሱረቱ ነህል ምዕራፍ 16 ቁጥር 51 ላይ ሁለት አማልክት አትያዙ፣ እርሱ አንድ አምላክ ብቻ ነው፣ እኔም ብቻ ፍሩኝ እያለ አላህ ይናገራል። ሁለት አምላክ ብለው ነው የሚያስተምሩት። አይታቸው ከሆነ የእነሱ ትምህርት ላይ ማለት ሁለት አምላክ እያሉ የሚሉት ነገር አለ። ያንን ቁርአን በጣም አጥብቆ እንትን ይላል ማለት ነው፣ ይቃወማል ማለት ነው። ይሄ መጅሶች ሰማይን፣ ብርሃንን፣ ህይወትን፣ ወንድን የፈጠረው አሁራም የተባለው አምላክ ሲሆን በተቃራኒው ደግሞ ምድርን፣ ጨለማን፣ ሞትን፣ ሴትን የፈጠረው አንግራ የተባለው አምላክ ነው የሚል ትምህርት አላቸው። ስለዚህ እስልምና ወይም ረሱል ሰለላሁ ዐለይሂ ወሰለም ከዞራስተር መጽሐፍ ላይ የኮረጁት አንድ ሐሳብ የለም። የዞራስተር መጽሐፍን ሶስቱንም መጽሐፍ አይተህ ከሆነ እስልምና የራሱን አዲስ አስተምሮቶች የጥንት አስተምሮቶችን በራሱ አዲስ አስተምሮቶች ቃኝቶ አዲስ አስተምሮቶችን እንዳስተማረ እና እንትን እንዳለን የገለጽኩት እንጂ ዳይሬክትሊ ላይ አብርሃሚክ ብለህ ክርስትና እስልምናና አይሄዱ ብለህ ስላልከ አብርሃሚክ ሪሊጅኖች ላይ
ላይክ ተጽዕኖ እንደፈጠረና እነዚህ የሞራል ዱዋሊዝም እንትኖች ተጽዕኖ እንደፈጠሩ ነው እንጂ ዳይሬክትሊ ኮኔክትድ ነው ሳይሆን ላይክ ካልቸራል ኢንፍሉዌንስ እና እንደዚህ አይነት ኢንዳይሬክት ኮኔክሽኖች አሉት በሚል የሱን ሜን እንትኖች አንስቼ ለመቃወም ነው የተነሳሁት። ችግር የለውም። ከዛ ውጭ የቱን ምኑ ነው ሌላ ከዛ ውጭ ያየሁት ምንድነው ገጽ 40 ላይ ወንጌላት ስላልከበት ነገር ነው። እሱንም ጊዜ ሰጣት ነው ማለት ወንጌላት ሁለተኛ ክፍልና ሶስተኛው ክፍለ ዘመን ላይ በሚለው ነገር ለራሱ ኖርማሊ አሁን ለምሳሌ የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል ምናምን የሚባሉት ኢቭን ሉቃስን ይቀድማሉ። ለምሳሌ ሉቃስ ወንጌል አንድ ላይ ለጓደኛው ለቴዎፍሎስ ደብዳቤ ጽፍለት ብዙዎች በየተራ ሲያዘጋጁ ታሪክን ሲያዘጋጁ መልካም ሆኖ ስለታየኝ ጻፍኩልህ ሲለው ብዙዎች የሚለው በዛን ጊዜ ብዙዎች ታሪክን ወንጌላትን ያዘጋጁ ነበሩ ብሎ የአርጌንስ ኦሪገን ምናልባት እሱን ከፈለከው በፒኬ በኩል ልክልሃለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 1ን በሚተነትንበት ላይ ስቶሪ ኦፍ ኖክቲክ እንትኖን እያነበብኩ ነበረ። ላይክ የኖክቲክ እንትኖች የተዘጋጁበትን ወንጌሎች ጎስፕል ኦፍ ኖክቲክ እንዴት እንትን እንዳሉ ምናምን ስፕሪድ እንዳደረጉ እያየሁበት ነበረ። እንደውም እንዳጋጣሚ አራቱ የተመረጡበት እነማን ናቸው አራትን የመረጡት የሚለውን ነገር ራሱ አይመልሱልህም። እኛ ጋር ግን ትምህርቱ አለ በደንብ እስልምና ጋር በደንብ አራቱ ለምን እንደተመረጡ ከነ ምክንያታቸው ማን እንደመረጣቸው በኢንዲቪጁዋል ሌቭል በክሪድ ሌቭል ወይም ደግሞ በጉባኤ ደረጃ ሎካል ነው የተደረገው። በ363 በሎዶቅያ ጉባኤ ነው ለመጀመሪያ ጊዜ አራቱ የተመረጡት ማለት በጉባኤ ደረጃ። ጉባኤውም ደግሞ ኢኩሜኒካል አይደለም ዓለም አቀፍ ሳይሆን ሎካል በሎካል ደረጃ ነው እስካሁን ድረስ የተደረገው። አንደኛ መጀመሪያ በ363 የነበረው የሎዶቅያ ጉባኤ የሚባለው ቱርክ ውስጥ የተካሄደው ነው። ሁለተኛው በ382 ላይ ሮም ጣሊያን ውስጥ የተካሄደው ነው። ሶስተኛው ደግሞ በ393 በቱኒዚያ በአልጄሪያ የኢፖ ጉባኤ ነው። አራተኛውና የመጨረሻው ደግሞ በ397 ቱኒዚያ ውስጥ የነበረው የካርቴጅ ጉባኤ ነው። ከነዛ ውስጥ የመጀመሪያው ጉባኤ ላይ ነው አራቱ መጽሐፍቶች በጉባኤ ደረጃ እንትን የተባሉት ማለት። በኢንዲቪጁዋል ደረጃ አራቱ ጉባኤዎች እውቅና ያገኙት የመጀመሪያ እንትን ያደረገው እንትና ነው የአፖስቶሊክ ፋዘርስ ውስጥ የሚባሉት የሐዋርያት ተማሪ ነበር የሚባለው የአግናጢዮስ ለመጀመሪያ ጊዜ በአግናጢዮስ ነው አራቱ የተመረጡት ማለት ነው ለመጀመሪያ ጊዜ ማለት ነው። እና እዛው ላይ እንትናም ሲናገር አራቱን የመረጥንበት ምክንያት ብሎ ነው መናፍቃን እንትና መጣብኝ እንትኔ ታብታብ አድርጉልኝ ያጀማ አራቱ የመጡበት ምክንያት ምናምን ያስረዳል ይገባኛል። ግን ያልተቀበሏቸውን ጎስፕሎች ወንጌሎች ምናምን ምክንያት ስታይ እና ቴዎሎጂውን ስታይ የክርስትና በጣም ኮምፕሊኬትድ ነው። በተለይ እንትኑ ጋር የሚገባበት ፓርት ላይ ስመጣ ክርስቶስን ከሞት በኋላ ሲነሳ ያዩበት መንገድ ላይ ነው ትልቁ ክፍል የሚመጣውና ሌሎቹ ክርስቶስን እንደ ሕፃን ያዩታሉ፣ እንደ ትልቅ ያዩታሉ። በአካል አየነው የሚሉ አሉ፣ በአካል አላየነው የሚሉ አሉ፣ አልተሰቀለም የሚሉ አሉ። በመንፈስ ነው ያየነውና ዳይድሪም እንደሆነ ኢሉሲኔሽን እንደሆነ በራሳቸው ቅዠት ውስጥ እና ምኞት ውስጥ ብቻ እንዳዩት ይናገራሉ። ወንጌሎቹ ራሱ እርስ በርስ አይስማሙበትም እና ዋናው ነገር ያልተቀበሉበት እሱ ነው። ወደ ተቀበሉት ጋር ስትመጣ ግን ይሄንን የኦርቶዶክስ ቤተክርስቲያን በተለይ በጣም አጥብቃ ነው የምትወስደው እና የክርስቶስን ከሞት መነሳት ብቻ ሳይሆን መጽሐፍ ቅዱስ ላይ ጥቅሱን አላስታውሶ ከሞት ተነስቶ ደቀ መዝሙሮቹ በአካልና በስጋ እንደታያቸው ይጠቅሳል። ከዛ መንፈስ ከመሰልኳችሁ እጄን ንኩት፣ አጥንቴን ንኩት፣ ስጋዬንም ንኩት ይላቸዋል። ከዛ ደግሞ ሞር ላይ ያረጋግጥላቸው ምግብ ስጡኝ የሚበላ ነገር ካለ ብሎ ይጠይቃቸዋል እና አብሯቸውም እንደበላ ይገልጻል። ቱ ኤክስትሪም ሄዶ ላይክ የማይደራደሩበት ነገር እሱ ነው። ይሄ መጽሐፍ ቅዱስ የተቀበላቸው ወንጌሎች የማይደራደርበት ነገር የክርስቶስ ከሞት በኋላ ተነስቶ በስጋ መገኘቱ፣ ምግብ አብሮ እንደበላ እንደነኩት፣ አጥንት ስጋውን እንዳዩት ነው። ሌሎቹ ግን አላየነውም ነው የሚሉት። ምን ግጭታቸው ይሄ ነው። አይ መጽሐፍቶቹን ብታያቸው ጥሩ ነው። ራሱ ኖርማሊ አሁን እንደዚህ የምታያቸው የማኑስክሪፕት ዲፈረንስ ራሱ አላቸው። እርስ በርስ ግጭት የሚባለው ነገር ምናልባት የሀሳብ ግጭት ላይኖር ይችላል ብለው ስለሚያስቡ ከዛ አንፃር የቴዎሎጂካል ፋክተሮች የሉትም የሚለው ነገር ቴዎሎጂካል ዲፈረንስ ያላቸው ወንጌላቶች እንደነበሩ በመጀመሪያው መቶ ክፍለ ዘመን ላይ እንደነበሩ ዞራስተሪያ ማን ነው
ኢቦናውያን የሚባሉ ታውቃቸዋለህ? ኢቦናውያንና ናዝራውያን የሚባሉ ግሩፖች ስለነሱ ማለት መጽሐፍ እልክልሃለሁ ኢንሻአላህ። አብዱ መርካቶ አለልህ ያለበት ቦታ ላይ በውስጥ አውሩና መጽሐፍ ጽፌያለሁ። አልገደሉትም አልሰቀሉትም የሚል አንድ መጽሐፍ ጽፌያለሁ። እሱ ላይ ያሉትን ነገሮች ያያቸው። ስለነዚህ ስለተለያዩ ሚላትና የሆነ አፕሊኬሽን አለ መሰለኝ ዳውንሎድ አድርጌ አፑ ላይ ጻፍካቸውን ነገሮች ያነበብኩ ነበር። ይሄኛው ግን በዚህ ዙሪያ ላይ ስለሆነ ፎከስ ተደርጎ ስለሆነ ይጠቅማል ብዬ አስባለሁ። አንዳንድ ነገሮችን ብታያቸው ጊዜ ወስደህ ብታጠና ብታያቸው ሞር አንተንን ኢንሳይትን ያሰፋልሃል። ምንም ነገር አታውቅም ባዶ ነህ ምናምን ማለት አይደለም፣ እንድታውቀው ማለት ነው። ሳወራ ዊዝ ሪስፔክት ነው እያወራ ያለሁት። የሆነ ነገር ባይኖረ እዚህም አናመጣም ነበረ ማለት። ሰው ልጅ ዝም ብሎ ባዶ በርሜልና ነጭ ወረቀት አይደለም፣ ሪስፔክት መስጠት አለበት ብዬ አምናለሁ። የሚጎል ነገር ካለ ታስተካክለዋለህ። አንተ ቀስ እያልክ እያነበብክ እንትን እያልክ እያሳለጥከው እንትን እያልክ ትመጣለህ ማለት ነው። በደንብ እያረከው ትመጣለህ ማለት ነው። ሌላ ገጽ 43 ላይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል ነገር አንብቤያለሁና ምናልባት ይሄ ነገር ኦፊሻሊ በካቶሊኮች ካቶሊክ ኢኩሜኒካል በሆነ በዓለም አቀፍ ያለችው ካቶሊኮች ቫቲካን ያለችው ካቶሊክ ከሆነች እንደዛ የተቀበለችበት ማስረጃ ካለ መሰለኝ ደስ ይለኛል። አላውቅም እኔ ምክንያቱም ከነሱ ጋር ዲስከስ አደርጋለሁ ሁሉ ጊዜ ማለት ነውና በፌዝ ኦፍ አርቲክል ላይ እነሱ ላይ ያስቀመጡት ወይም በዶግማቸው ላይ ያስቀመጡት ነገር ካለ ወይም በቀኖናቸው ላይ ያስቀመጡት ነገር ካለ ከነሱ ምንጭ ብሰጠኝ ደስ ይለኛል። ዝም ብሎ ተባራሪ ነገር እንዳይሆንብኝ። በእንትናቸው ላይ ያስቀመጡት ነገር የለም፣ ግን ዲክላይን የሚያደርጉን ነገር እንደሌለ ነው ኦፊሻሊ አክሴፕት ያደረጉት እንጂ መጽሐፋቸው ውስጥ ምናምን አስገብተው ኢቮሉሽንን አክሴፕት ያደረጉት ነገር የለም። ሰው የሚጀምረው ከአዳም ነው ብለው ነው የሚያምኑት። ይሄ ነገር ቀይረዋል ነው አልቀየሩም? እሱን ለማረጋገጥ ይሄ ነገር ኮንፍሊክት ካቶሊክ የሚለው ነገር ነው። አይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል አለ ገጽ 43 ላይ እና ከተቀበለች እኔ የቱ ጋር እንዳለ ለማወቅ ስለፈለኩኝ ነው ለማለት የፈለከው። ያው ሐሳብህን ያው ግልጽ አድርገዋል። ኦራይት እንትን ፎሎ አድርገኝና በውስጥ ቴሌግራም ላይ እንላላካለን። ቀጣይ ዲስከሽን ላይ በደንብ እንድናወራበት። እሺ ሌላ ብሪካን ብሪጃኒራ ሚስር ዜክራ ምናምን የመሳሰሉ ነገሮች የሆሞሳፒያስ ከሆሞሳፒያስ በፊት የነበሩት ሆሞ ኢሬክተስ ሆሞ ሃቢሊስ የሚባለው ነገር ተቀበላቸዋል? ያ አትቀበልም? ኢቮሉሽን አንተ ኦኬ ኢቮሉሽን በራሱ ችግር የለውም። ኢቮሉሽን የትኛው ኢቮሉሽን ማክሮ ወይስ ማይክሮ ኢቮሉሽን? ዌል ለሱ ነው እሱ እንግዲህ ትልቅ ክርክር የሚፈጥር ነገር ነው። ማይክሮ ኢቮሉሽን ማስረጃ ያለው ነገር ነው። ማክሮ ኢቮሉሽን ግን ማስረጃ የሌለው ነገር ነው አይደል? ስለዚህ ማይክሮ ኢቮሉሽን ትቀበላለህ? ያ ኦኬ ራዲዮሜትሪክ ዳቲንጎቹ ትክክል ናቸው ብለህ ታምናለህ? አዎ አብዛኞቹ። እሺ ፒአይ እና ቲአይ ፒኦ ፍጹም ናቸው ብለህ ታምናለህ? አይሳሳቱም? ኮንትራዲክሽን የላቸውም? ኮንትራዲክሽን ሊኖራቸው ማለት ነው። ኮንትራዲክሽን ሊኖራቸው ይችላል። ኦኬ ስለዚህ የቁጥር ስህተት የላቸውም። አሁን ለምሳሌ ራዲዮ አክቲቭ ማለት ነው ራዲዮሜትሪክ ዳቲንጉ ላይ ፒቢ እና ፒአይ ቲአይ እና ፒኦ አንድ ናቸው። ለምንድን ነው ሰፊ ልዩነት ያላቸው የብዙ ሺህ ዓመታት ሲለኩ? I told you like አሁን ላይ አኩሬት የሆነ ኦቨርዌልሚንግ የሆነ ኤቪደንስ አለን ስለ ኢቮሉሽን። በጣም ኦቨርዌልሚንግ የሆነ ራዲዮ አክቲቭ ላይ መጀመሪያ ራዲዮ አክቲቭ ላይ እና ከዛ በኋላ ወደ ኢቮሉሽን እንመጣለን። ጠይቃለሁ ግን ይሄኛው ላይ ራዲዮ አክቲቭ ላይ ፒቢ እና ፒአይ ቲአይ እና ፒኦ ለምንድን ነው የብዙ ሺህ ዓመት ዲፈረንስ የመጣው ራዲዮ አክቲቭ ላይ? አልገባኝም ለምን እንደመጣ ማለት እንትን የሚያሳዩት ማለት ነው የእንትኖቹ ላይ ለምሳሌ ፖታሺየም አርገን ዳቲንግ ሜቶዱ ለምንድን ነው የተለያየው? ለምሳሌ ፖታሺየም እና አርገን ላይ ሲመረምሩት አይ ዶንት ኖ ኤክስፕሌን አርገን በቃ እሱን ያው ራሱ እንትን አለው ኮንትራዲክሽን አለው እርስ በርሳቸው ማለት ነው። ራዲዮ አክቲቭ ዴኬው በፒቢ እና ፒአይ ቲአይ እና ፒኦ ልዩነት አላቸው አንደኛ ነገር። ስለዚህ እኛ ማክሮ ኢቮሉሽን የሰው ልጅ እያዘገመ የመጣበት ነገር ሊኖር ይችላል። ለምሳሌ አንተ የመጀመሪያ ኤተር ነበርክ፣ ከዛ በኋላ ከኤተር ኤሌክትሮን ፕሮቶን ማክሮ ወይስ ማይክሮ? ማይክሮ የሚለውን አንቀበል። ማይክሮ ከሆነ ከስፒሺው የሰው ከተለያየ ነገር ከሞንኪ ከምናምን ነገር የመጣበት ነው የሚባል ነው አይደል? ከእንትን የትራንስፈር እያደረገበት ነው። ከዛ በኋላ ሁለቱ ከዛኛ ወደዚህ ሲሸጋገር ሚሲንግ ሊንክ ያስፈልጋል አይደል? ያ ሚሲንግ ሊንክ ግን የረጅም ዘመናት ፕሮግረስ
አንድ የፎሲል ማስረጃ አንድ እንፈልገው አንድ አለ እያልኩ ያለሁት እኮ ማይክሮ ኢቮሉሽን ለምሳሌ ጥቃቅን ለውጦች አሁን ኮንፈርም ልናደርጋቸው የምንችለው በሁለት በሶስት ትውልድ ላይ የሚመጡ ለውጦች ናቸው አይደል? ማክሮ ኢቮሉሽን ላይ ስንመጣ ግን ዘ ቢገስት ቼንጅ አንድ አካል ወደ ከሞንኪ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ላይ ፎሲል አለ ማስረጃ የፎሲል ማስረጃ ይኖረን ይሆን? ኖ ለሱ ኮመለህ እያልኩ ያለሁት ምንድነው የፎሲል ሊንክ የምታስቀምጥበት አኩሬት የሆነ መረጃ አታገኝም ማክሮ ኢቮሉሽን ላይ ቢኮዝ የሚሊዮን ዓመታት ከሞንኪ መጣ አይደለም ኢቮሉሽን እንደምታውቀው አይደለም ኮመን አንሰስተር ነበራቸው ነው የሚለው ቺምፓንዚ ቦኖቦስ እና እንጂ ከዝንጀሮ መጣን አይደለም ግን ለማክሮ ኢቮሉሽን ማስረጃ ማቅረብ አትችልም ቢኮዝ የሚሊዮን ዓመታት ለውጥ ነው ለሚሊዮን ዓመታት ሂደት ምን አይነት ማስረጃ ማቅረብ ይችላል የተለያዩ የፎሲል ለውጦች ላይ የአጽም ቅርጾች መለወጥ በዘመናት ልዩነት የመጡ ለውጦችን ታመጣ ይሆናል ግን የሚሊዮን የቢሊዮን ዓመታት ለውጥን በማስረጃ የምታቀርብበት ሂደቱ ማስረጃ አይኖርም በቃ ችግር የለውም በቃ እሱን አያቸውና ሌላ ቀን ስንገናኝ በዚህ ዙሪያ ላይ ምክንያቱም አሁን ለመታወቂያ ያክል ለመግባቢያ ያክል እንጂ ዲቴል ለማውራት ያክል አይደለም ራፍሊ በቅርድፉና በሌጣው ነው ደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ ሌላ ቀንም እንነጋገርበታለን ከመጀመሪያው ጀምሮ መጽሐፍ ማለት ነው ገጽ 46 ላይ የጥፋት ውሃ ምንም አይነት የታሪክ ማስረጃ የለም የሚል ነገር ያነበብኩ ይመስለኛልና ዛሬ እንደዛ ብለን ነው የምታምነው የጥፋት ውሃ ምንም ስለፈለዱ የሚያወራ ምንም የታሪክ ያዳራጆ የሉ የአርኪኦሎጂካል አንትሮፖሎጂካል ፊዚዮሎጂካል ማስረጃዎች የሉ ምንም የሉ እንደ መጽሐፍ በዓለም አቀፍ ደረጃ ነው በዓለም አቀፍ ደረጃ ነው ሎካል ነው የሚለው አይደለም ነው አይ እንደዛ አይደለም በሙሉ በዓለም አቀፍ ደረጃ ነው አይ የጥፋት ውሃ እንደመጣም አይ የጥፋት ውሃ ብቻ ነው ብላ ያስቀመጠው መጽሐፍን ለመግለጽ እንችላለን ሎካል ነው ወይስ ኢንተርናሽናል ነው ዩኒቨርሳል ነው የሚለው ነገር እሱ አጨቃጫቂ ያለው ነገር ነው ከፈለከም ዩኒቨርሳልም ነው የሚለው የታሪክ ማስረጃዎች አሉ ካስፈለገ አርኪኦሎጂካሊ አንትሮፖሎጂካሊ ማስረጃዎች ለምሳሌ የፑራና ማቲያስ አቫታር ላይ ያለው መጽሐፍ ለምሳሌ አቫታር ላይ የመጀመሪያው አቫታር ተብሎ የሚባለው የማቲያስ ፑራና ላይ አለው ለምሳሌ ሂንዱ ላይ ራሱ ማለት በ1500 ላይ ነው ያለው እሱ መጽሐፍ አሪያን ወደ ህንድ ቢሄዱበት ሰዓት ላይ የተጻፈ መጽሐፍ ነው አቫታር ላይ ማለት የመጀመሪያው አቫታር ፑራና ማቲያስ የሚባል አንደኛ አርኪኦሎጂካል ማስረጃ እኮ ነው እያልን ያለ ነው መጽሐፉ ካለ አርኪኦሎጂካሊ ላይ መጽሐፉ ካለ መጽሐፉ ራሱ እንደ ማስረጃ መሆን ይችላል ነው እኮ ብለህ 1000 ከ3 በፊት አሁን ለምሳሌ መጽሐፉ የተረፈው የታሪክ ማስረጃ አጋባኝ አይደለም ማውራ የጥፋት ውሃ የሚባለው ኮንሴፕቱ ሚቶሎጂካል ነው እንጂ ኖርማሊ እንደነበር የሚያሳይ ምንም የታሪክ ማስረጃ የለም ነው ይሄ ግን ታሪክ መሆን አይችልም አሁን ለምሳሌ እነ ፑራና ማቲያ ሜሶፖታሚያን የታሪክ መጽሐፍ ቅዱስም እኮ መሆን ይችል ይሆናል እንደዛ ካልን ግን ለዛ ነገር ባዮሎጂካልና አርኪኦሎጂካል ማስረጃ የለንም በካርበን ዴቲንግ ስለዚህ አሁን ባለም አቀፍ ደረጃ አንተ ምንድነው ውሃው እንደመጣ የበረዶ ዘመን የሚባለውስ አይሴጅ ለምሳሌ እሱስ በምን እንዴት ታያለህ የተለያዩ ካርበን ዴቲንጎች ታረጋለህ እኮ አይደል እንደ ድንጋዮች እሱ ላይ ይኸውልህ ካርበን ዳቲንግ ማለት ካርበን 40 የሚባለው ነገር ችግር እንዳለበት ቀደም ላሳይ ይችላል እሱን ዋናው ነገር የተፈለገ ካርበን ዴቲንግ የተለያዩ ኮንትራዲክሽን ስለመጣ አይደለም ራሱ እኔ ሙሉ ለሙሉ አላምነውም እሱ ስላለኝ አይደለም ነገር ግን የጥፋት ውሃ የሚባለው ነገር አይሴጅ የሚባለው ወይም የበረዶ ዘመን የሚባለው ነገር በዓለም አቀፍ ደረጃ እንደነበረ የበረዶ ዘመን የሚባል ነገር እንደነበረ የተለያየ ኤጆች አሉ አይሴጅ ጎልደን ኤጅ ብሮንዝ ኤጅ ምናምን የሚባሉ ነገሮች አሉ ወደ 6 ኤጆች አሉ ቁርአን በ6 ቀናት ፈጠርን ከሚለው ጋር ከዛ ጋር የሚዛመዱ ነገሮች ሊኖሩት ይችላሉ ነገር ግን የጥፋት ውሃ እኔ መጽሐፉ ላይ መሰለኝ ላስተካክለው እንትኔን የመጽሐፍን ሚስኮንሴፕሽን ስሮማን ፋላሲ እንዳልሰራ ስለፈለኩኝ ነው የጥፋት ውሃ ማስረጃ የለም ስትል ሂስቶሪካል ማስረጃ የለም ስትል የመሰለኝ ስለ ጥፋት ውሃ የሚያወሩ ነገሮች ሚቶሎጂካል እንጂ ጥንት በነበሩ መዛግብቶች ውስጥ ተመዝግቦ የለም ያልከኝ መሰለኝ የትኛውን ነው አንተ ለማለት የፈለከው ንገረኝ እኔ አንኩት የጥፋት ውሃ በጥፋት ውሃ በዓለም አቀፍ የሚለው ተጨባጭ ማስረጃ ብሎ የጥፋት ውሃ በዓለም አቀፍ ደረጃ
እንደነበረ እና ሌሎች ስፒሺሶችን በሙሉ አጥቶ እንደነበረ የሚያሳይ ባዮሎጂካልም ሆነ አርኪኦሎጂካል ማስረጃ የለም እንጂ አሁን እዚህ ጋር መጽሐፍ ላይ ባጭሩ ስላስቀመጥከው እንደዛ ይመስላል። እንትኑ ኢንሻአላህ እናየዋለን እሱን ማለት ነው። ሌላ ምንድነው ሃይማኖት ምድር አልተፈጠረችም። ሃይማኖት ምድር ጂኦሴንትሪክ ብሎ ነው የሚያምነው ብለሃል። ሁሉም ሃይማኖቶች እንደዛ ነው ወይስ ክርስትና ነው ጂኦሴንትሪክ? ከጋሊዮን ጋር የነበረው ጭቅጭቅ ላይ ምድር ጂኦሴንትሪክ ናት ብሎ ያስተማረው ማን ነው? ሃይማኖት አጠቃላይ ነው። የሂንዱም፣ የቡዲስትም፣ ዞራስተሪያንም፣ ክሪሽናም፣ ቡዳም፣ ማህቢራም፣ እነታውም፣ እነ ሺንቶም እነ ሁሉም ናቸው እንደዛ ብለው ያስተማሩት። ረሱል ሰለላሁ ዐለይሂ ወሰለም ቁርአንም ጁዳይዝም መጽሐፉ እያወራን ነው አብርሃማዊ ሃይማኖቶች ጋር ነው አክቹአሊ እኮ አብርሃማዊ ማለት እኮ አብርሃሚክ ሪሊጅን ማለት ራሱ ኢስላም አብርሃም ጁዳይዝም ዳርሚክን አይደለም። ዳርሚክን ሳይሆን አብርሃሚክን ነው ብለናል። አብርሃሚክ ከሚባሉት ውስጥ የትኛው ነው ጂኦሴንትሪክ የሚያወራው? ከክርስቲያኒቲ ውጪ ማለት ነው። ከክርስቲያኒቲ ውጪ ከክርስቲያኒቲ ውጪ ያኔ ከካቶሊኮቹ ውጪ በሴክትም ደረጃ ከካቶሊኮቹ ውጪ ጂኦሴንትሪክ ነው ብለ ያስተማረ የትኛው ነው? የትኛው ሃይማኖት ነው? ከክርስትና ውጪ ከመጀመሪያ ከክርስትና ውጪ ውጣልኝና ይሄ ሃይማኖት ነው የሚለውን አብርሃሚክ የሆኑትን ነገረኝ። ስለ እስልምና እየጠየቀኝ ነው። እስልምና ያስተምር ምትለኝ ነው? እስልምና ጂኦሴንትሪክ ጂኦሴንትሪክ የሚያስተምርበት አለ ካለ ንገረኝ። ነው ክሊርሊ የሚጠቅሰው ነገር የለም፣ ግን ሰማይ ከላይ ጋንም ከታች እንደሆነና በዚህ መልኩ ኤግዚስተንሱ የምድር ኤግዚስተንስ በዚህ መልኩ ሰማይና ምድር የሚለው ነገር አለ። ሰማይ ማለት እንግዲህ የተለያየ ትርጉም አለው በቁርአን አይደል? የሰማ የሚለው የአረብኛው ቃል ብዙ ትርጉም አለው። ራሱ ዩኒቨርስ ነው ወይስ ምን ነው? ወፎቹን የያዘውን ፓርት ራሱ ሰማይ ይለዋል። ለምሳሌ የጋዙን ክምችት የያዘውንም ሰማይ ይለዋል ቁርአን። ብዙ ጊዜ ሰማይ ሲሉ እናንተ ቲዮሎጂዎችም ምንም ሲተነትኑ ዩኒቨርስ እንደሆነ ዩኒቨርስ ዓለም ነው የሚለው ቁርአን። ዓለም ነው የሚለው ዓለማት ነው። ዓለሙን የሚል ነገር አለ። ዓለማት ብሎ የሚያስቀምጣቸው አንድ ዩኒቨርስ ነው። ራሱ ዩኒቨርስ ሳይሆን እኛ ጋር ያለው ነው መልቲቨርስ የሚባል ነገር ኮንሴፕት እኛ ጋር ነው ያለው። እንደው ዓለማት ብሎ ያስቀመጠው ቁርአን ነው። የዓለማቱ ጌታ ይለዋል። ዓለማት ፕላኔትስ ነው ወይስ አይደለም? ዩኒቨርስ ዓለም የሚለው ቁርአን ዩኒቨርስን ነው። የሰው ልጅ አይምሮ ያለበት ወደ ታች ኤተር ጋር ነው የቆመው። ከብታል ኤሌክትሮን፣ ፕሮቶን፣ ኒውትሮን ነበረ። መጀመሪያ እንትን ነበር፣ አተም ነበር። አተም ኢንዲቪዚብል ነው የማይከፈል ነው ብለው አለ። ወደ ታች ሲወርድ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ በኋላ ደግሞ ስፖትላይት ነው። እዛ ላይ ነው የቆመው የሰው አይምሮ የደረሰው ማለት። ወደ ላይ ሲሄድ የቆመው የሰው ልጅ ዩኒቨርስ ላይ ነው የቆመው። ለምሳሌ ከምድር ሶላር ሲስተም፣ ከሶላር ሲስተም ደግሞ የገገንት ምንድነው የሚባለው ይሄ ክላስተር ጋላክሲ ምናምን እያለ ዩኒቨርስ ላይ አሁን ዩኒቨርስ ላይ ነው ያለው። አሁን መልቲቨርስ ማለት ኮንሴፕቹዋል ፍሬምወርኮች ናቸው። ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች ነው። አንዳንዶች ደግሞ ሴዶ ሳይንስ ነው ይሉታል። አክቹዋል ሳይንስ አይደለም ይላሉ። በእኛ በኢስላም ግን ዓለማት አይቆጠሩም፣ ብዙ ናቸው። ዓለማት ብሎ ነው በድፍኑ ያስቀመጠልን። መልቲቨርስ አለ፣ ብዙ ዓለማት አሉ። 7 ሰማያት የሚባሉ ነገሮች ያሉት ራሳቸውን የቻሉ ትምህርት ያላቸው ናቸው። 7 ሰማያት ማለት አንደኛው ሰማይ በአንደኛው ሰማይ ላይ ያለው የጊዜ ርቀት ራሱ የ500 ዓመት ልዩነት ነው ያለው። በጣም ሰፊ የሆነ ትምህርት ነው። ራሱ የሰው ልጅ አልደረሰበትም። የሰው ልጅ ያለበት ራሱ ቅርቢቱ ሰማይ የሚባለው ነገር ቅርቢቱ ሰማይ የሚላት ራሱ እንትን ከዋክብቶችን የያዘው ዩኒቨርሱን የያዘው ምን ስም የያዘው ቅርቢቱ ሰማይ ይላል። ስለ ሰማይ ስናወራ ማለት ነው። ሰማይ ጠበብ ባለ መልኩ ስናየው ደግሞ ሰማይ ወፎቹ የሚበሩበትንም ሰማይ ይለዋል ቁርአን። ዝናብ ደመና ደምኖ የሚያወርድበትንም ሰማይ ይለዋል። እንደገና ደግሞ 7ኛውን ሰማይ ራሱ ሰማይ ይለዋል ራሱ ቁርአን። ስለዚህ ሰማይ የሚለው ቃል በቁርአን የተለያየ እንትኖች አሉት። የሆነ እንደያውዱ እንደሚገባበት ነገር ይለያያል ለማለት ፈልጌ ነው። በተረፈ ስለ ጀነትና ጀሃነም የሚባሉ ነገሮች ይቀጥል። ዛትስ ኮንፊውዚንግ ያደርገዋል። አንደኛ አሁን ዓለማት ስትል ከዋክብትን የያዘው ነገር ስትል ከዋክብት ምንም የያዘው ዓለም ነው ዓለም ያላል። ዩኒቨርስ የምትለው ዓለም በሚል ይያዛል። ገብቷል? ከዓለማት ስትል ደግሞ ሰፊ ነው ራሱ ያለ ፍጥረት ተቆጥሮ አይዘለቅም። ራሱ ኖርማሊ ፍጥረቱ ማለት በጣም ሰፊ ነገር ነው። ራሱ ለኛ ሪቪል የሆነልን ነገር በቁርአንና በሐዲስ ላይ ያለውን ነገር ነው እየተቀበልን ያለ ነው እንጂ ዕውቀታችንም ቁርአን እንዳልኩ ስለ ሳይንስ ያወራል እንጂ ሳይንስ መጽሐፍ አይደለም። ራሱ የሚያወራው ስለ የእምነት መጽሐፍ ነው ራሱ ኖርማል። ግን ቁርአን ከሳይንስ ጋር ከሞደርን ሳይንስ ጋር ኤክስፐሪመንታል ፕሩፍ የተደረገና ማቴማቲካል ኢሌጋንስ ካለው ሳይንስ ጋር አይጋጭም ብለን ነው የምናምነው። ከሳይንስ ያለፈ ነገርም አለው ቁርአን።
ሳይንስ የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ ማለት ነው። የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ። ቁርአን ለምሳሌ የሚናገሩ ነገሮች ለምሳሌ እጽዋት ጾታ እንዳላቸው የታወቀው መቼ ነው? ሚድናይት ሴንቸሪ ላይ ነው አይደል? ወይት አሁን እኮ እዚህ ጋር ሳይንስን ላይክ ለቁርአን ፕሩቭነት እየተጠቀምከው ነው አንድ ቦታ ላይ ካልተሳሳትኩ፣ ሶሪ ምን ላይ አሁን እዚህ ጋር ላይክ ቁርአን ከሳይንስ ጋር የማይጋጭ እንደሆነ እየጠቀስክ ነው። ግን ከቁርአን ከሳይንስ ደግሞ ኢቮሉሽንን የሚጋጭ ነገሮችን ደግሞ ኢቮሉሽንን እንደማትቀበል ደግሞ ቅድም ብለኝ ነበርና ማይክሮ ኢቮሉሽንን የማልቀበልበት ምክንያት አለ፣ ችግር ያለባቸው ማለት ነው። ለምሳሌ ሴዶ ሳይንስ አለ፣ አክቹዋል ሳይንስ ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች የሉም። አሁን ለምሳሌ ቢግ ባንግ፣ ቢግ ክራንች እና ቢግ ባውንስ የሚባሉ ነገሮች አሉ አይደለ? የምታውቃቸው አንተ አይደለ? ቢግ ባንግ እና ቢግ ክራንች እና ቢግ ባውንስ የሚባሉ አሉ አይደለ? እነሱን አሁን አስትሮፊዚካል ማስረጃው ትሰጠኛለህ እንደነበሩ የሚያሳይ ያ እምልህ ነገር ምንድነው? ሳይንስ አሁን ለምሳሌ ሞደርን ሳይንስ ኢቮልቭ ያደረገበት እድሜ ራሱ 500 ዓመታት ነው አይደል? ከነ ኒውተን ራሱ ጀምረን ብንቆጥር ወደ 500 ዓመታት ይሆናል። በ500 ዓመታት ሳይንስ በጣም ላይክ በሚያስመሰግን መልኩ ትልቅ ፕሮግረስ አድርጓል። አሁን ላይ በዚህ 500 ዓመታት ያገኘናቸው ግኝቶች የሚያስገርሙ የሚያስደንቁ ናቸው። ዛዳዝ ሚን ሳይንስ ሁሉን ነገር አውቆት ጨርሷል ማለት አይደለም። ሳይንስ ውስጥ ክፍተቶች አሉ፣ ያልታወቁ ነገሮች አሉ በሚገባ። ግን ሳይንስ ያላረጋገጣቸው ነገሮች ለሃይማኖት ማረጋገጫ ይሆናሉ ማለት አይደለም። አሁን ባለፈው ከአንዳንድ ክርስቲያኖች ጋር ስናወራ ነበረ። ኢቮሉሽንን አኩሬት ሊሆን የማይችልበትን ነገሮች ኢቮሉሽን ውስጥ ያሉ ክፍተቶችን ጠቅሰው ሲነግሩኝ ነበረ እና ምንድነው ያልኳቸው? ኦኬ ኢቮሉሽን ስህተት ቢሆን እንኳን ክሪኤሽንን አፕሩቭ ያድርጓሉ። ኢቮሉሽንን ስህተት ማድረግ ነበር የኔ ጥያቄ። ኢቮሉሽን ሙሉ በሙሉ ውድቅ ቢሆንና ስህተት ቢሆን ካሉት ማስረጃዎች ጋር ተይዞ ዳዳዝሚን ሃይማኖት የሚነግረን አፈጣጠር ፕሩቭ ያደርገዋል ማለት አይደለም። ሃይማኖት የሰው ልጆች ሰው ልጆች አፈጣጠር የነገረን ነገር ሳይንቲፊካሊ ያረጋገጠልን ወይም ደግሞ የራሱ ግኝቶችን አሳይቶ ይሄ ነው ያለን ነገር የለም ነው። ሳይንስ የሚያገኛቸውን ነገሮች ከራሱ ጋር የሚስማማውን ነገሮች አፕሩቭ እያደረገ የማይስማማቸውን ነገሮች ውድቅ እያደረገ ይቀጥላል እንጂ ያረገው የራሱ ፕሮግረስ ወይም የሚያሳየው ነገር የለም። አሁን ዲያቆን አበጋዝ ይመስለኛል አንድ መጽሐፍ አውጥቶ ነበርና ክላሲካል ፊዚክስን ዲስፕሩቭ ለማድረግ ኳንተም መካኒክስን የተጠቀመው በጣም የሚጣርስ ቴክኒክ ማለት ነው። ሁለቱም የሳይንስ ግኝቶች ናቸው። ግን አተሞች ፈንክሽን የሚያደርጉበትን ስሞል ሌቭል ላይ ያሉ ሪያሊቲን ሜዠር የማናደርገውን ሪያሊቲ አምጥቶ ሜዠር የሚደረገውን ክላሲካል ፊዚክስን ውድቅ ለማድረግ ይጠቀማል። የኔ ጥያቄ ምንድነው? ስቲል ሳይንስን መጠቀም ወይም የሳይንስን ክፍተቶች መጠቀም ሳይንስን ውድቅ ለማድረግ የሃይማኖትን ፕሩቭ ለማድረግ አያገለግልም። ምንድነው ሰጀስት የማደርገው? ሳይንስ ውስጥ ያሉ ክፍተቶችን ሳይንቲስት ሆኖ መሙላት ወይም ያልተደረሱ ፕሮግረሶችን መሙላት ነው እንጂ ሁሌ ሳይንስን ውድቅ ማድረጉ እንትን አይልም እና እንደዛ አስተረድቻለሁ። የእሱ መጽሐፍ አንደኛ አላነበብኩትም። አይ ቲንክ አስልካለሁ ብዬ አስባለሁ። ኢንሻአላህ የእሱን መጽሐፍን ለማየት ሞክራለሁ። እንደዛማ ካልንካ ብዙ ነገሮች አሉ። እነ ቲክቶክም እነ የትራንስፖርት የሚባሉ ነገሮችም ምናምን የሳይንስ ግኝቶች ናቸው። የሰው አይምሮ አላህ የሰጠው ነው። እኛ በእስላሚክ ማይንድ ሴታችንን ማወቅ አለብን። ራሱ አቅልና ነቅል የሚባል ነገር አለ። አቅል የሚባለው ነገር የሆነ ኩሩፋቶች ሚቶሎጂካል የሆኑ ነገሮች ተረቶች ሲመጡ ፊልተር አውት የምናደርግበት ነው፣ ስቲምባጥ የምናደርግበት ነው ብለን ነው የምናምነው። ነቅል ደግሞ የሰው አይምሮ ፐርፌክት ስላልሆነ ከዲቫይን ሬቪሌሽን ወይም ደግሞ ከአምላክ የሚመጡ መልእክቶችን እንደ ስታንዳርድ አድርገን የምንመዝንበት ነው ከማለት አንጻር እንጂ ሳይንስና ሪሊጅን ኮምፓቲብል ናቸው ብለን ነው የምናምነው። መሳ ለመሳ የሚሄዱ ናቸው እንጂ የሚጣረሱ ነገሮች ናቸው ብለን የሚጣረሱ ነገሮች በአጠቃላይ ትክክል ያልሆኑ ነገሮች ናቸው። ትክክል ከሆነ ነገር ጋር ሊጣረሱ የሚችሉ ነገሮች ብለን ነው የምናምነው። አይ ቲንክ ሰፋ ያለ ነገር ነው ያለው። ወንድሞችም ሀሳብ እንዲሰጡበት ፈልጋለሁ። አንድ ስለ ጾም የተናገርከው ነገር አለ። ከዛ በኋላ ምክንያቱም መጽሐፍ ሰፊም ስለሆነ አይ ቲንክ እንደዚህ በአንድ ጊዜ ሀሳብ የምናንሸራሸርበት ነገር አይደለም። ደስ ብሎ
አንዳንድ ነገሮችን የተነጋገርንበትን ነገር ሰፋ አድርገህ ለወደፊቱ መጽሐፍንም ካሳተምክ ለወደፊቱ ተመልሰህ እንድታያቸው ስህተቶችንም እንድታርማቸው በተለይ እስልምና አካባቢ ላይ ጠቀስከው ያልከው ነገር አለ። አንድ ጓደኛዬ አብሬ ጾሜ ረሃብ ነው ያተረፍኩት ምናምን ያልክበት እንትን አለ እና ጾም ምንድነው ጥቅሙ የሚለውን ነገር እኛ ጋር አምልኮ ለምንድነው አምልኮ ፈጣሪ የሚፈልገው ከሰዎች የሚለውን ነገር ይፈልጋል ወይ ሪሊ ይፈልጋል ወይ ማለት መፈለግ ማለት ለምሳሌ እኛ ከአንተ አሁን ስፈልግ እውቀት ስፈልግ እኔ ጋር የጎደለ ነገርና አንተ ጋር ያለና የጎደለኝን ለመሙላት ነው አንተ ጋር የምመጣው እውቀት ስፈልግ ማለት ነው። አላህ ግን አምልኮ ሲፈልግ እሱ ጋር የጎደለ ነገር ኖሮ አይደለም እሱ የሰጠንን ነገር ተመልሰን የምንሰጥበት ለምሳሌ ሰደቃ አለ። ለምሳሌ ሰደቃ የሚባል ዘካ ምናምን የሚባሉ ኮንሴፕቶች አሉና ከሰጠናችሁ ሲሳይ ለግሱ ነው የሚለው። ከሰጠናችሁ ማለት ኦልሬዲ የሰጠኝን ነው የምሰጠው የምመልሰው እና ቴንኪው ምልበት ቻሪቲ ነው አይደለ? ሰደቃ እርዳታ ቻሪቲ ያው ሰደቃ ምጽዋት የሚባለው ነገር ማለት ነው። እና እንደዛ ነው። ልክ ጾም ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር እኮ የአምልኮ ክፍል እኮ ነው። አምልኮ ስትል ዝርዝሮቹ ነው ያለው። ወርሺፕ ስትል ወይም ደግሞ አምልኮ በምትልበት ሰዓት ወይም ኢባዳ በምትልበት ሰዓት ጉድ ሰርቪስ የምትልበት ሰዓት ላይ ጀነራል ነው። ወርሺፕ ማለት ያው ስግደት ማለት ነው። ወርዝነስ ማለት ነው። ዋጋነት ማለት ነው። ለሰውም ሊውል ይችላል። ወርሺፕ ራዕይ 3:9 ላይ ማየት ትችላለህ። አንደኛ ዜና ዋን ምዕራፍ 20 ቁጥር 28 ላይ ማየት ትችላለህ። ኢሳይያስ 3 ምናምን ላይ ማየት ትችላለህ። ቁርአን ላይም ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ወርሺፕ ተብሎ ሊጠቀመው ይችላል። ወርሺፕ ማለት ወርዝነስ ማለት ነው። አክብሮትን ልታሳይ ነው። ግን አምልኮ የሚለው ቃል ኢባዳ የሚለውን ቃል ለአንድ አምላክ ብቻ የምትጠቀምበት ቃል ሆኖ እዛ ውስጥ ፓኬጅ ነው። ዝርዝሩ ውስጡ ጾም አለው፣ ጸሎት አለው፣ ምጽዋት አለው፣ የተለያየ ነገር አለው እና የምንጾምበት ምክንያት የኛም ብታውቀው ደስ ይል ነበር። በጾም ውስጥ ወቅት ያለው ነገር ተፈኩርና ተደቡር የምናገኝበት ነው። በአማርኛ ምንድን ነው የሚባለው? አርምሞ፣ ማሰላሰል፣ ጥሞና፣ ተመስጦ፣ ማጤን፣ ተሰውፍ የምናደርግበት ተዝኪያ የምናደርግበት ነው። አይተህ ከሆነ የኢቲካፍ የሚባል ነገር አለ። 10 ቀን ሲቀር ታውቃለህ? ይሄን በኢስላም ረመዳን 10 ቀን ሲቀር ኢቲካፍ የሚባል አለ። ሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ራሱ ተቀማጮች በመስጊዱ ይሁኑ የሚለው ነገር አኪፍ ነው የሚለው አኪፉን ነው የሚለው እዛ ጋር አኪፍ ማለት ምንድነው? መቀመጥ ማለት ነውና ያ የኢባዳ ጊዜ ሆኖ ተፈኩርና ተደቡር የምታደርግበት ቁርአኑም የሚናገረው ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ እንደዛ ነው። ለአለኩም ተተቁን ይላል። ተቋ እንድታገኙበት ነው። ቻርጅ እንድታገኝበት ነው። አዎንታዊ ጉልበት እንድታገኝበት ነው። አሉታዊ ጉልበትን ለማስወገድ ነው። ስፒሪቹዋል ፓወርን ቻርጅ ለማድረግ ነው። የዳርክ እና ላይት ኢነርጂ የሚባሉ ነገሮች አሉ አይደለ? ታውቃቸዋለህ። ሪዋርዳችን ነው አይደል? ከአምልኮ የምናገኘው ግን ኮንሲኩዌንሱ ነው። ጾም ላይ ያለው ነገር ጾም ላይ ያለ የምታገኘው ነው። ኮንሲኩዌንሱ ነው። በኋላ ላይ ሪዋርድ ኤንድ ፓኒሽመንት አምልኮ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ዓላማ ነው። እሱ ዓላማ ነው። እሱም ኮዝ ነው። አሁን አንተ ሪዋርድ ኤንድ ፓኒሽመንት የምትባለው ደግሞ ኢፌክት ነው። እሱ ያ ነገር በማድረግ አሁን ለምሳሌ አንተ ቀይ መብራት፣ ቢጫ እንደገና አረንጓዴ መብራት ተብሎ ህግ ቀርቦልሃል። መኪና እየነዳ ማለት ነው። ህጉን ያወጣልህ አካል አለ አይደለ? ከዛ በኋላ ኮንሲኩዌንሱ በኋላ ላይ ይሄ ነገር ለአንተ ስርዓት ዘርግቶልህ ለአንተ ተብሎ የመጣውን ስርዓት ቀይ መብራት ሲበራ አንተ ጥሰህ ብትሄድ ምንድነው ኮንሲኩዌንሱ በኋላ ላይ የሚያጋጥመው? ወይት እዚህ ጋር በደንብ አድምጠን ብናወራ ደስ ይለኛል። ኮዝ መጽሐፌ ላይ የመጀመሪያ ፈጣሪ ላይ የተቸውት ላይ አምልኮ ላይ ነው። ፈጣሪ መመለክ ይፈልጋል የሚለው ላይ እና ለምንድን ነው መመለክ የሚፈልገው ብለህ ታስባለህ አንተ? እኮ አልኩህ እኮ የጎደለን ለመሙላት አይደለም ነው የምልህ እኮ ራሱ አላህ በቁርአን ውስጥ ያልሆነው ሳይሆን የሆነበት ምክንያት ለአምልኮ የፈለገበት ምክንያት ምንድን ነው? የጎደለው ነገር የሚሞላበት ነው ራሱ። ለምሳሌ የኛ መልካም ስራ በእኛ በኢስላም አስተምሮት የኛ መልካም ስራ እሱን አይጠቅመው፣ የኛ ክፉ ስራ እሱን አይጎዳው። ጥቅሙም ጉዳቱም ለኛ ነው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ያለው ግን የፈጠረን ከመጀመሪያውኑ ለአምልኮ ነው አይደለ? የኛ ሪዋርዱማ ሪዋርዳችን ከሞት በኋላ ዘላለም ሊሆን ይችላል። አንድ ያስጨርሰኝ የጉንጭ ልጨርስ አብዲሳይ። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ኮንሲኩዌንስ ነው። ኦርደር ተሰጥቷል። አሁን ለምሳሌ ትራፊክ መብራት እንዳልኩ ቀይ መብራት፣ ቢጫ፣ አረንጓዴ አለ። አረንጓዴ ሂድ ነው፣ ቢጫ ማስጠንቀቂያ ነው፣ ቀይ ደግሞ ቁም ነው። ያንን ነገር ብትተላለፍ ለሚፈጠረው ኮንሲኩዌንስ ቅጣት አለው። የትራፊክ እንትኑ ደንቡ ወይም ደግሞ ትራፊክ እንትኑ ማለት ነው ካምፓኒው ቅጣት አዘጋጅቷል ያንን ነገር ማለት ነው። ግን ያ ነገር ባታደርግ ጥቅሙ ለራስ ነው፣ ብታደርግ ደግሞ ለራስ ነው ጥቅሙ፣ ባታደርግ ደግሞ ጉዳቱ ለራስ ነው።
የትራፊክ እንትኑ ምንም እንትን የሚለው ነገር የለም። ሪዋርድ ኤንድ ፓኒሽመንት ውጤት ናቸው፣ ኢፌክት ናቸው። ኮዝ ላይ ግን የምታደርጋቸው ነገሮች አንተን የሚጠቅም ነገሮች ናቸው። አምልኮ የሚባለው ነገር አላህ የጎደለውን ነገር ለመሙላት ሳይሆን ያለን የሰጠንን ነገር በእኛ በኢስላም አስተምሮት የሰጠንን ነገር የምናመሰግንበት ነው፣ ሽኩር የምናቀርብበት ነው፣ ሐምድ የምናቀርብበት ነው። ለምሳሌ ዘካ እንዳልኩ ነው፣ ምጽዋት አለ ራሱ፣ ሰደቃ የሚባለው ነገር አለ ራሱ፣ ቻሪቲ የሚባለው አለ። እሱን ነገሮች ስንሰጥ ከሰጠን ነገር ላይ ነው የምንሰጠው ራሱ ማለት ነው። ራሱ ማለት ኢቭን አካላችንም ራሱ የኛ አይደለም፣ ሶላት ላይ ስንሰጥ ማለት ነው። ያንን ነገር አምልኮ ስንሰጥ ማለት ነው። ጾም የሚባለው ነገር ለኛ ነው ጥቅሙ ራሱ። ለምሳሌ አምልኮ ለምሳሌ ሶላት ላይ ታዲያ ሮቦቶችን ብፈጥር እነዛ ሮቦቶች የሆነ ነገር እንዲያገለግሉና ፕሮግራም ባረኳቸው መሰረት አይጠቅም። ፍሪ ዊል የላቸውም እነሱ፣ ያ ፍሪ ዊል የላቸውም። ፍሪ ዊል ራሱ በጣም አከራካሪ የሆነ ነገር ነው። ግን አምልኮ ላይ እንምጣና ችግር የለውም፣ ችግር እናያለን። እንዲያመልኩኝ ከፈለኩኝ ሮቦቶችን ፈጥሬያቸው እንዲያመልኩ የሆነ ነገር ስልካችንን ፈጥሬ ሮቦቶች ፈጥረን እንዲያገለግሉ ነው፣ የሆነ ነገር እንዲያግዙ ነው something በመኪና መልክ እንደሱ። ግን እንዲያመልኩኝ ከፈለኩኝ የሆነ ነገር ፈልጋለሁ ማለት ነው። መመለክ ፈልጋለሁ አይደለ? እሱ ላይ ነው የማወራው። አሁን ሮቦቶቹ ምን ሪዋርድ ያገኛሉ? ሮቦቶቹ አንተን እንዲያገለግሉ ይኸውልህ አብዲሳ፣ ሮቦቶቹ አንተን እንዲያገለግሉ እስከሆነ አንተ የጎደለ ነገር አለ። የጎደለ ነገር ለመሙላት ነው እንትን የምትላቸው። አላህ ግን ፍጥረትን ሲፈጥር ከዓለማት የተብቃቃ ነው ራሱ ማለት ነው። ሲፈጥር ከእሱ ጎሎት ከኛ የፈለገው ነገር የለም። የኛ የሆነ ነገር ተፈጠርኳችሁ ይላል እኮ የኛ ጎሎታል ማለት ነው። ያንተ የጎደለው ነገር የለም። የጎደለው ነገር እንዳትል ካንተ የሚመጣው አምልኮና አንተ ራስህ ማን ነህ? በፍጥረት በአጠቃላይ የማን ነው ራሱ መጨረሻ ላይ እኔ ፍጠረኝ ብየው እኔ ፍጠረኝና እሱ ሌላ ጉዳይ ነው። ፍሪ ዊል ነው። አሁን ኖ አይ እሱን አይደለም ጥያቄው። መጀመሪያ የጎደለ ነገር ብለህ ስትል እኔ አሁን ሮቦት በምሰራበት ሰዓት ላይ ሮቦቱ እኔን እንዲያገለግለኝ ነው። እኔ ጋር የሌለ ነገር ሮቦቱ እንዲሰራልኝ የምፈልጋቸው ነገሮች አሉ። ራሱ የምፈልጋቸው ነገሮች አሉ። እኔ ጋር የሚጎል ነገር አለ። ለምሳሌ ማለት እኔ ማልችላቸው ነገሮች ሆነው ከሮቦቱ ማገኛቸው ነገሮች አሉ። አላህ ሰውን ሲፈጥር ከሰው የሚያገኛቸው ነገሮች እሱ ጋር የሌሉ ነገሮች አይደሉም። ራሱ ሰው ራሱ የራሱ በአጠቃላይ ሰው የሚባለው ያላህ ነው ራሱ ማለት ነው። ከሰው የሚመጣው ነገር ሽኩርና ሐምድ የምናቀርብበት ነገር ነው። አንደኛ ነገር ማለት ነው። ኤኒዌይ የተነሳንበት ፖይንት ምንድነው? ጾም ከሱ ያተረፍኩት ነገር ረሃብን ነው ያተረፍኩት፣ ከረሃብ ውጪ ሌላ ምንም ነገር የለውም የሚል መጽሐፍ ላይ እንደዛ አይነት አነጋገር ስላየው ከዛ አንፃር ነው የጾም ጥቅሙ ምንድነው የሚለው ነገር ለማየት ነው እንጂ አምልኮ ለምንድነው አምላክ የሚቀበለው፣ ፍሪ ዊል ምንድነው፣ ፕሪዲስቲኔሽን ምንድነው የሚለውን ከፈለክ ደግሞ ራሱን የቻለ እንትን ያለ አሁን እየሄድን ያለ ነው። ልክ ሃይላይት ነገር አድርገን ዛሬ ለመታወቂያ ያክል መጽሐፍ ላይ ያየናቸው አንዳንድ ነገሮች ብዙ ናቸው። አሁን እንደዚህ እንትን ብል ሰዓት እኔም ስለሌለኝ ነው ወደድከው 60% ወደድኩት ያልከው ራሱ እንዳጠቃላይ ማለት እንደዚህ ደፍሮ የሚያወራም ሰውም የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ 60%ቱን ስለ አብዛኛውን ነገሮች ጥያቄ የሚሆኑ ነገሮች ናቸው። ክርስትና ላይ ሰዎች የሚጠይቁት ጥያቄ ነው፣ መመለስ አለበት። ከመስደብ ይልቅ ይመልሱልህ ደስ ይለኛል። አንደኛ ነገር አንዳንድ ነገሮች ያው የስነ ጽሁፍ ጉድለት፣ የፓራግራፍ አወጣጥ፣ የፍሰት ፍሎ የሚባሉ ነገሮች የስነ ጽሁፍ ፍሎ ምናምን እሱ ልምድም ስለሌለ ምናልባት ከዛ አንፃር ቀስ ብለህ ታስተካክለዋለህ። በተረፈ ጥሩ ነገር ነው። ምንም እንትን እኔ ቅር ያለኝ ነገር የለም። እንዳልኩ ከ30% እንደዚህ መስተካከል የሚችሉ ነገሮች በመነጋገር ታስተካክላቸው የምችላቸው እና ችግሮቻቸው እስልምና ላይ ገና ነህ። ይሄ እንደዚህ ማለት መጣ ብለህ እንደዚህ ገባ ብለህ የመመርመር ጊዜ የመስጠት የማንበብ ነገር ጊዜ ብትሰጠው በጣም ደስ ይለናል ብለን እናምናለን። በቃ ጊዜ ሰጥተህ ክሪቲክም ካለ ክሪቲክ የምትሰጥበትም የምታነብበትም አንብበህ ግን ዝም ብሎ ስሜታዊ ሳትሆን ኢሞሽናል ሳትሆን ሳትቸኩል ምን ሳትል እንደ ጓያ ነቃይ የፊትለፊትን ብቻ ሳትመለከት ነገር ግን ረጋ ብለህ ጊዜ ሰጥተህ በደንብ እንደዚህ ጥናት አጥንተህበት ምናምን ነገር ብናወራበት በእስልምና ዙሪያ ደስ ይለኛል። ቻናል ያለ ሄኔ የትኛው ቴሌግራም ቻናል? ቴሌግራም የወይድ የኮምፓራቲቭ ሪሊጅን መጣጥፍ አለህ? እሱ ቻናል አፕክ ላይ ነው፣ ግን ብዙ ጽሁፎች አግኝቼ ያነበብኩ ነበር። አዎ አይ እዛ እስቲ ቻናል ውስጥ ልግባና ከመጀመሪያ ጀምረህ እስቲ ለማንበብ ሞክር። እንደገና ደግሞ ሌሎች የኔ ጋር ብቻ አይደለም ራሱ አጠቃላይ እንደዚህ በዓለም አቀፍ ደረጃ አንብብ። እንዳልኩ አትቸኩል፣ በኋላ እንዳትጸጸት ሪግሬት እንዳታደርግ። ምንድነው ሳትቸኩል ጊዜ ስጠው። ራሱ አሁን ክርስትና የኖርክበት ነው፣ ያደክበት ነው፣ የተወለድክበት ነው።
የቤተ ክህነት ውስጥ አካባቢ ላይ እንደነበርክ ነው የሰማሁት። ኦርቶዶክስ ነበርክ? ምን ንባብ ቤት ገብተሃል? ዜማ ቤት፣ መጽሐፍ ቤት እንደዚህ አይነት ነገሮች ገብተህ ታውቃለህ? ታዲያ አልሄድኩም፣ ግን እንደማንኛውም ኦርቶዶክስ የሰንበት ተማሪ ነበርክ? ሰንበት ትምህርት ቤት ትንሽ ተምሬያለሁ። ኦኬ። እንጂ ንባብ ቤት ምናምን አልገባም? የመጽሐፍ ቤት፣ ንባብ ቤት፣ ዜማ ቤት ምናምን አልገባም? የድቁና፣ ቅስና፣ የፕትርክና ምናምን የሚባሉ ነገሮች? ኦኬ፣ በቃ ችግር የለውም። ግን በተወሰነ መልኩ ያው ክርስቲያን የሆነ ቪዲዮዎች እኔ ነበርኩ፣ ችግር የለውም። ስለዚህ ማወቅ ከፈለክ ሌላ ቀን እነግርሃለሁ ኢንሻአላህ ጊዜ ሰጠና። ቴንክ ዩ ስለነበረን ቆይታ በጣም አክብረህ ስለመጣ ጊዜን ሰውተህ ወንደርፉል። የምር በጣም ነው የምናመሰግነው። ወንድሞች አሉ። እኔ ከዚህ በኋላ ማውራት አልችልም፣ ሰዓት የለኝም፣ እንትን የለኝም። ዝም ብሎ ከመዝጋት ወንድሞች ሐሳብ ያንሸራሽሩና ኢንሻአላህ ኡስታዝ አቡ ሙአዊያ አለ፣ ወንድም አህመድ አለ፣ ፒኬ አሚር ሁሉም ስላሉ ኢንሻአላህ በተቻለ አቅም እነሱም የተወሰነ ሊሉ ይችላሉ ማለት ነው። አቡኪም አለ፣ ሰልማንም አለ፣ ዘተም ዛህራም አለች። ኢንሻአላህ ለነሱ መድረኩን ልክፈትና ከኔ ጋር ጨርሰናል። ኢንሻአላህ ሲመቸኝ ታይም አሬንጅ እና ሴታፕ አድርጌ ድጋሚ ያገኛለሁ በመጽሐፍ ዙሪያ በአንዳልኮ ፍሪ ዊል ምንድነው፣ ፕሪዴስቲኔሽን ምንድነው፣ ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ምንድነው፣ ኮምፓቲቢሊቲ ኢንኮምፓቲቢሊቲ እነማን ናቸው፣ ሊበርቴሪያን እነማን ናቸው ምናምን የሚሉትን ነገሮች ፕሪዴስቲኔሽን ላይ ትንሽ ሰፋ ያለ ጥናት ስለነበረኝ በዛም ዙሪያ ማውራት እንችላለን። በጣም ደስ ብሎኝ ነው ማውራ። ስለነበረን ቆይታ እናመሰግናለን። ኢንሻአላህ አይ ቲንክ የተጫንኩ ነገር ያለ አይመስለኝም። እንደው ምናልባት ያፎለም ካለ እሺ፣ እሱ ነው መጥፎ። እሺ፣ እናመሰግናለን። ቀጥሉ አህመድ ኡስታዝ አቡ ሙአዊያ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰማራ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ አብዲሳ እንኳን ደህና መጣ። ምናልባት ስጠብቅ የነበረው ጊዜ ነበረ እዚህ በሙስሊሞች መድረክ ላይ የሀሳብ ነፃነቱ ሊከፈት የሚል ሀሳብ ነበረኝ። በዛ መድረክ ላይ አንተም ማየት ደስ ብሎኛል። እንኳን ደህና መጣ ልልህ እወዳለሁ። ወደ ሀሳባችን ስንገባ መጽሐፍን አይቼው ነበር የዛሬ 4 ወር ምናምን አካባቢ 4 ወር 3 ወር እዛ አካባቢ ውስጥ አንዳንድ ወንድሞች ልከውልኝ ሀሳቡን ለማየት ሞክሬ ነበረ። ምናልባት ቅድም ኡስታዝ እንደተናገረው በጥቅሉ መጽሐፉን ጥሩ ጎኑን ማስፈር እንችላለን። ከዚህ በፊት ኡስታዝ አቡበከር የሚያነሱት ሀሳብ ነበረ። ያ ምንድነው? ይሄ የሀሳብ ነፃነቱ ብዙ ጊዜ አይስተዋልም። ስለ ዶሚናንሲውን የሚወስዱ የሃይማኖት አካላት አሉ። እነዛ ሀሳባቸውን በሚያንሸራሽሩበት ኮንቴክስት በዛው ልክ ደግሞ ይሄ ከሃይማኖቱ ውጭ የሆኑ አካላት ደግሞ ሀሳባቸው አለሁ የሚልበት መድረክ ያልተፈጠረበት ኮንቴክስት ነበረና እነዚህ ከሃይማኖት ውጭ የሚገኙ ዴይዝም የሚባለው ጎራ ውስጥ ማለት ነው ሃይማኖት የለም ግን ፈጣሪ አለ ብሎ አፊርም ሊያደርጉ ይችላል። ነው ወጥተው ኤቴይስትም ሊሆኑ ይችላሉ፣ አምላክ የለም ሊሉ ይችላሉ፣ ወይም አግኖስቲክ ሊሆኑ ይችላሉ፣ አምላክ ሊኖርም ላይኖርም ይችላሉ። ዋሬቨር የፈለጉትን ሀሳብ ቢያንጸባርቁ ለሀሳባቸው ነፃ መድረክን የሚከፍት አይነት በር አበጅቷል ብዬ አስባለሁ። ስለዚህ ከዚህ በፊት የጻፉ መጽሐፍቶች ነበሩም፣ ግን ልክ እንደዛው ከነዛ መካከል እንዳንዱ አድርገን ልንወስደው እንችላለን። ከዛ አኳያ ጥሩ ስራ ነው ብዬ እዚሁ በዚህ ፊት አፍር ማድረጋለሁ። በዛው ልክ ደግሞ ያው አንዳንድ ያው ከስነ ጽሁፍ አኳያ ሊሆን ይችላል፣ ምናልባት ከልምድ አኳያ ኤክስፕሌን ሊደረግ ይችላል። ያው ልምድ ነገር የማየውን ነገር ነው። ኡስታዝ ጠብቁኝ አንዴ። ኡስታዝ አላወቅም መሰለኝ እና ከልምድ አኳያ ደግሞ ምናልባት ከልምድ አኳያ ሊሆን ይችላል ብዬ የማስበው ደግሞ የስነ ጽሁፉ የፓራግራፍ አስተዳደሩ ሊሆን ይችላል። ይሄ ፍሎይንግ ናሬቲቭ የሚባል ነገር ደግሞ ለስነ ጽሁፍ ውስጥ ስፔሻሊ አንድ የአጻጻፍ ስልት ቢሆንም የሀሳብ ፍሰትን ማስጠበቁ ነገር አለ። ከሱም አኳያ ደግሞ ያው በዚህ ውስጥ ይታከላል ብዬ አስባለሁ። ኢንሻአላህ ያው እዛው ወደ ሀሳቡ ደግሞ ሀሳቡን ወደ ክሪቲሳይዝ ማድረጉ ላይ ስንገባ እኔ ከመጣሁበት ጊዜ ጀምሮ ምናልባት ከኡስታዝ ጋር ስታወሩት የነበረው ነገር ነበረ።
እሱ ነበረ። እሱ ላይ እመጣበታለሁ። ምንድነው ይሄ ካታጎሪ ኤረር የምንለው ነገር አለ እና ፕላስ ደግሞ ከካታጎሪ ኤረር በዘለለ ሳይኮሎጂካል ሪዳክሽኒዝም የምንለው ነገር አለ። ሳይኮሎጂካል ሪዳክሽኒዝም ምንድነው? ሀሳብ ላይ አንድ ሰው ዋሬቨር ሊያምን ይችላል። ማንም ሰው የፈለገውን ሊያምን ይችላል። ለምሳሌ አብዲስ የፈለገውን ሊያምን ይችላል። ኡስታዝ አቡበከር የፈለገውን ሊያምን ይችላል። መሰሎቹ የፈለጉትን ሊያምኑ ይችላሉ። በዛው ልክ ደግሞ አህመድም የራሱን ሊያምን ይችላል። ወሂድም የራሱን ሊያምን ይችላል። ኡስታዝ ሙአያም የፈለጉትን ሊያምኑ ይችላሉ። ሁሉም የራሱ እምነት ሊኖረው እኮ ይችላል። ተጻራሪም ሆነ አንድ ላይ የሚሄድ ነገር ሊሆን ይችላል። ግን አሁን ፖይንቱ ምንድነው? ይሄ ወደ ኮምፓራቲቭ ወደ ንጽጽሩ ዓለም ስናመጣ ንጽጽር ላይ ስንመጣ አንድ ነገር ያለውን ጥንካሬና ድክመት በማነጻጸር ነው የምታስቀምጠው። አንድ ላይ በማስቀመጥ በመመዘን ነው የምታስቀምጠውና ሁለቱም ወገናት ማለትም ተመሳሳይ እምነት የሚለውን ተወና ተቃራኒ እምነት ያላቸው ለምሳሌ አብዲሳ እንደ አብዲሳ ያለው እምነት አለ። አህመድ እንደ አህመድ ያለው እምነት አለ። አሁን አህመድ እምነቱን ሊገልጽ ይችላል፣ አብዲሳ እምነቱን ሊገልጽ ይችላል። ለምሳሌ እኔ ይህ ፍጥረተ ዓለም የተገኘው አምላክ በሚባል ሰሪ ነው ብዬ ማመን ሰው ነኝ። አብዲሳ ደግሞ የሆነ ሀሳብ ሊያነሳ ይችላል። ምናልባት ስለ ኦሪጂን ኦፍ ላይፍ አባዮጂኒሲስን ወይም ደግሞ በቢግ ባንግ ወይ አብይ ፍንዳታ የምንለው ነገር ኤክስፕሌን ልታደርገው ይችላል፣ የዚህን ምድር መገኘት። እሱም ያንተ እምነት ነው፣ ይህም እምነት ነው። አሁን ይህ ፍጥረተ ዓለም በፈጣሪ ተገኝቷል የሚል እምነትን ላንጸባርቅ እችላለሁ። ገብቶሃል? ነገር ግን ይህንን እምነት ማንጸባረቄ እውነታው ያ እንዲሆን ያደርገዋል ከተባለ እውነታው ያ እንዲሆን አያደርገውም። ልክ እንደዛ ሁሉ አብዲሳ ደፋርም ይህ ፍጥረተ ዓለም ቢግ ባንግ ወይም አብይ ፍንዳታ የሚባል ነገር ነው ያስጀመረው ወይም ፍሮም ነቲንግ ከምንም ምን የመጣው የሚለውን አሳሰብ ብታራምድ እውነታውን ይቀይረዋል ከተባለ አይቀይረውም። እውነታውን ይህ ፍጥረተ ዓለም ከቢግ ባንግ እንደተፈጠረ አያሳይም። አብዲሳ ለምን ቢግ ባንግ የሚባለውን ይሄ አብይ ፍንዳታ የሚባለውን እምነት ያስክ ብዬ ስጠይቅ ለምን እንዳመንክ እኮ ልትነግረኝ ትችላለህ። እኔም እኮ ለምን ይህ ፍጥረተ ዓለም ከፈጣሪ ተገኘ ፈጣሪን ያስገኘው የሚል እይታን ሳስብ ለምን እንዳሰብኩ እኮ ልገልጽልህ እችላለሁ። ነገር ግን እምነቴን ትክክል ያደርገዋል ወይም አብዲሳ ያንን ሐሳብ ሲያራምድ ለምን እንዳመነ መግለጹ እምነቱን ትክክል ያደርገዋል ከተባለ እስቲል አያደርገውም። አንድ ክርስቲያን ለምን ክርስቲያን እንደሆነ ሊገልጽልህ ይችላል እኮ አብዲሳ። ነገር ግን ክርስትናን ትክክል ያደርገዋል? አያደርገውም። ለምን እንዳመነ በመግለጽ ውስጥ እምነቱ ትክክል እንደሆነ ማሳየት የሚሞክር ሰው እይታዋን ምን ውስጥ እንከተዋለን? ሳይኮሎጂካል ሪዳክሽኒዝም ውስጥ እንከተዋለን ማለት ነው። ያ ነው ስህተት የሚባለው። ስፔሻሊ በመጽሐፍ ውስጥ ተመልክቼዋለሁ የምለው ነገር ያንን ነው። ዋይ ቢግ ባንግን እንደተቀበልክ ዋይ ኢቮሉሽን ዝግመተ ለውጥ የሚባለውን ነገር እንደተቀበልክ ልታምን እኮ ያንን ልትገልጽ ትችላለህ። ነገር ግን እውነታውን አይገልጸውም። አሁን እውነታውን እንዴት እንቀበለው የሚለው ፖይንት ላይ እናውራ ነው ችግራችን። እዛ ላይ እናውራ ነው ፖይንታችን እና በዛ ነው አብዲ ምናልባት በሱ ፖይንት ላይ ምናልባት መድረኮች ሲዘጋጁ እሺ ታወራለህ አብዲ። እሺ እና በሱ በመጽሐፍ ውስጥ ያነሳቸው አንዳንድ ችግሮች ላይ ስለ አንተ ለምን አንዳንድ ነገሮች እንዳልተቀበልክ ወይም ደግሞ በተቃራኒ አቅጣጫ አንዳንድ ነገሮች ደግሞ ተከትያቸዋለሁ ብለህ የምታስባቸውን ዝግመተ ለውጥ ይችላል፣ አብይ ፍንዳታ ሊሆን ይችላል፣ መሰል ነገሮች ስፔሻሊ መጀመሪያ አካባቢ እንኳን የተነሱት ስለ ኮንሽስነስ ንቃተ ህሊና ስለምንለው ነገር የመጀመሪያዎቹ 10 ገጾች ውስጥ የተነሱት ፖይንቶች በእነሱ ዙሪያ ቲንክ መድረክ እንደሚዘጋጅ ነው ቅድም የሰማሁት። በሱ ዙሪያ የምታወሩበት አጋጣሚ ይኖራል። ምናልባት ሀሳብን ከማንሸራሸር አኳያ ነው። ምናልባት እኔ ከመጣሁበት ጊዜ አንስቶ የተነሳው ፖይንት ላይ አንደኛ ይሄ በመጽሐፍ ውስጥ የተገለጸ ነገር አለ። ዞራስተሪያኒዝም ወይም ዛራቱስትራ ወይም ዞራስተር የምንለው ሰው የዞራስተሪያኒዝም መስራች ተብሎ የሚታመነው ሰው ለእነዚህ አብርሃሚክ ሪሊጅን ወይም አብርሃማዊ ሃይማኖት ለሚባሉት አካላት ስፔሻሊ እስልምና፣ ክርስትናና ምንድነው ሶስተኛው አስተውሰኝ እስቲ ጠፋብኝ። እስልምና፣ ክርስትናና ጁዳይዝም አይሁዳይነት እነዚህ ሶስቱ መሰረታቸው ይሄ የዞራቱስትራ እይታ ነው የሚለው ሀሳብ ማለት ነው። ይሄ ሀሳብ ስፔሲፊካሊ እስልምና ላይ ቀርቦ የሆነ ሰዓት አርቲክል ጽፌበት ነበረ። ምንድነው ተውሂድ የምንለው ነገር ከዞራስትሪያኒዝም ማስተምሮ የተቀዳ ነው። ምክንያቱም አንድ አምላክ አስተምረውና የሚባለውን ነገር ሲያቀነቅን የነበረው እሱ ስለነበረ አይነት ሀሳብ ተነስቶ ነበር እና በዛ ዙሪያ አርቲክል ጽፌበት ነበረ። ስፔሻሊ ወደ እስልምና ቴዎሎጂ ስነመለኮት ስንመጣ
እስልምና ከረሱል ሰለላሁ ዐለይሂ ወሰለም ጀምሯል የሚል አሳሰብ ቢኖረን ሐቲፍ ከሳቸው ጀምሯል የሚል ሐሳብ ቢኖረን ምናልባት የሚጠጋ ነገር ሊኖረን ይችላል። ስለ ዞራስተር የሚባል ዛራቱስትራ የምንለው የእምነቱ መስራች ተብሎ የሚታመነው ሰው የሰው ልጆች ጀማሪ ነው ብለን አናምንም። በእርግጥ ከሱ በፊት የሚቀድሙ ሰዎች አሉ። የሰው ልጆች መጀመሪያ አዳም ነው ብለን ነው የምናምነው አሴ ሙስሊም። ዞራስተር ከአዳም በኋላ የመጣ ሰው ነው። ሐቲፍ ያው መች ኤግዚስት እንዳደረገ አይታመንም። የተለያዩ ሐሳብ አላቸው። ሞስት ኦፍ ዘ ስኮላርስ ከ1200 እስከ 1000 ቢፎር ከመን ኤራ ኖሯል የሚል ሐሳብ የነበራቸው ስኮላሮች ነበሩ። ከደ ማይኖሪቲ ደግሞ ወደ 600 ቢፎር ከመን ኤራም ኖሯል ብለው የሚያምኑ ሰዎች ነበሩ። በሚቶሎጂ ደረጃ በአፈ ታሪክ ደረጃም ደግሞ ከ3000 እስከ 6000 ቢፎር ከመን ኤራም ኖሯል ብለው ደግሞ የሚያስቡ እዛ ውስጥ ባለው ጊዜ ውስጥ ኖሯል ብለው ደግሞ የሚያስቡ ሰዎችም አሉ። በጥቅሉ እነዚህ ሶስት ሐሳቦች ይነሳሉ። መች ነበር ዛራቱስትራ የሚባለው ሰውዬ ኖሯል ተብሎ የሚታመነው ላይ ማለት ነው። እና ይሄ ዛራቱስትራ የሚባለው ሰው ወደ ኋላ ማስጠጋ ነው፣ ወደ ቅርብ ጊዜ ማመጣ ነው። አዳም ከሚባለው ሰው በኋላ ይመጣ ነው። ምናልባት ሙሴን ይቀድማል የሚል ሐሳብም አለ። ከሙሴ በኋላ የሚመጣ ሰው የሚባል ነገር አለ። ከአሌክሳንደር ዘግሬት በኋላ መጥቷል የሚሉ ሰዎች አሉ። ከሱ በፊትም ነው ብሎ የሚያስቡ ሰዎችም አሉ። ዋሬቨር ይህ ሰው የሰው ልጆች መጀመሪያ የሚባለውን ቦታ እስካልያዘ ድረስ እኛ ደግሞ አሴ ሙስሊም የሰው ልጆች መጀመሪያ አዳም ነው፣ ያም ሰው ደግሞ ሙስሊም ነው የሚል አሳሰብ እስካለን ድረስ ዛራቱስትራ ዋሬቨር ቢያምን አይመለከተንም። ለምንድን ነው ይሄን ፖይንት ያነሳሁት? አዳም የመጀመሪያው የሰው ሙስሊም ከሆነ ከዛ በኋላ በሱ ሙስሊምነት ውስጥ አንድ አምላክን መገዛት የሚል ኢንቴንሽን ካለ ከዛ በኋላ ተከተሉ የመጡ ሰዎች አንድ አምላክ እያሉ ዋሬቨር እምነትን ቢያሰራጩ ፕሮባብሊ ከአዳም የተወሰደን አስተምሮ ይዘዋል ብለን ልናምን እንችላለን እንጂ አዳም መቼም ከሱ በኋላ በሚመጡ ሰዎች ትምህርቱን ወስዷል ብለን ልናስብ አንችልም። ታሪክ የሚያሳየን ካቋረጥኩ ሰው እዚህ ላይ እንዲጨምርልህ ነው። ከዛራቱስትራ መምጣት በፊት የተለያዩ እምነቶች ነበሩ። ከሞት በኋላ በሪንካርኔሽን ፖሊቲስቲክ ነበሩ ሃይማኖቶቹ። በተለይ ብዙ ጣዖታት፣ ብዙ አማልክትን የማመን በማዘር ጎደሶች በተለያዩ አምልኮች ነበሩ ከዛ በፊት። ዛራቱስትራ በሞራል ዱዋሊዝም ውስጥ አንድ አምላክ ስለሱ የህይወት ታሪክ ወይም ደግሞ ስለተገኘበት እድሜ ግልጽ የሆነ ነገር ባይኖርም ግን ከሱ መምጣት በኋላ ነው እንደዚህ ሞኖቲስቲክ የሆነ አንድ አምላክ የሚለውን አስተምሮ አምጥቶ እና ሰይጣንና ፈጣሪ ያሉ ወይም ጥሩና መጥፎ የሚባሉ ኢነርጂዎች ዩኒቨርሳል ኢነርጂዎች እንዳሉ እና የሰው ልጆች ስነ ስርዓት ደግሞ ወደ ጥሩ ሪዋርድ እና መጥፎ ሪዋርድ እናገኝ ከሞት በኋላ እንደሚሉ ያስተማረው ዛራቱስትራ እንደሆነ ነው የምናውቀው። ወደ ከሱ በኋላ ስለ አዳም እስልምና የተለያዩ ሃይማኖቶች የራሳቸው አስተምሮት ቢኖራቸውም ግን ፖሊቲስቲክ ነበሩ። እንደውም ከአንድ አምላክ ይልቅ ከሱ በፊት የነበሩ ሃይማኖቶች በተለያዩ ጣዖቶች እና አማልክቶች ነበር የሚያምኑት። እና የኔ ፖይንት ምን መሰለህ፣ ይሄ the same point እስልምና ላይም ተነስቶ ስፔሲፊካሊ አብርሃሚክ ሪሊጅን የሚለውን መጠቅለያ ተወውና ስፔሲፊካሊ እስልምና ላይም ተነስቶ ነበር እያልኩ ነው። እና እስልምና ብቻ ላይ ራሱ ተነስቶ ነበር። አንድ ለምሳሌ ስፔሲፊካሊ አንድ አምላክ የሚለው ራሱ አስተምሮ አንድ አምላክ ብቻውን ያለ በማንነትም በእምነት የተነጠለ አምላክ የሚለው አስተምሮ ከዞራስተር አስተምሮ እስልምና ላለመኮረጁ ምንድነው ፖይንታችሁ የሚል ነው። እኛ ደግሞ ዞራስተርን የሚቀድመው አዳም ራሱ እንደ አይነት እምነት የነበረው ሰው ነው የሚል እምነት ስላለን ለእንትኑ ለአሳሰቡ ላይክ እኛ ከያዝነው አሳሰብ ጋር የሆነ ኮንትራዲክት የሚያደርግ አይነት ሆኖ አይመጣባችሁም ወይ ነው። እሱ ነው ፖይንቱ። አት ፈርስት ፕሌስ አፌርም ልናደርገው የሚገባ ፖይንት ስላለ በዛ ውስጥ የሚቀኝ ነው። ይሄኛው ነው አንደኛው ፖይንት። ያው እስከ ዞራስተር አኳያ ላይክ እሱ ትምህርት አኳያ ምናልባት ትምህርቱ ባይቴይዝም የምንለው ወይም ደግሞ ይሄ ዱዋሊዝም የሁለት አምላክ አስተምሮ አለው ብሎ የሚያስቡ ሰዎች አሉ። ምናልባት በመጽሐፍቶቹም የተስተዋለ ነገር ስለሆነ ያው አቬስታ የሚባል ዞራስተር ከክርስቶስ በፊት በ600 ክፍለ ዘመን ነበር አይነት ሀሳብ ነው ብዙ ጊዜ የሚስተዋለው። የእሱን ፈለግ ተከትሎ መጥቷል የሚባል ደግሞ ሃይማኖታዊ መጽሐፍ አለ። ያ መጽሐፍ አቬስታ ይባላል። ያው ዞራስተሪያኒስቶች የሚከተሉት ማለት ነው፣ ዞራስተሪያኖች የሚከተሉት እና እሱ ደግሞ የጠፋና የተበረዘ እንደመጣ በጣም ብዙ ማስረጃዎች አሉ።
ያው ኢስላሚክ ስኮላሮች ብዙ ጊዜ አጥንተውበት ያስቀመጡት መጽሐፍ እንዳለ ሁሉ ልክ እንደዛው ኢንሳይክሎፒዲያ ኢራኒካ ያው ኢራን አካባቢ አይደል የነበረው በጥንቷ በፋርሷ ወደ ምስራቃዊና መካከለኛው ኢራን አካባቢ ነው ወይም ፋርስ አካባቢ ነበር የነበረውና ኑሮም እዛ ነበረ። መጽሐፍቶቹ ያው እንትን ብለዋል። ይሄ ሲበረዙ ሲጨመርባቸው ሲቀነስባቸው እንደመጡ ተገልጿል ማለት ነው። ሊቪንግ ዞራስትሪዝም ኡርባን ፓርሲስ ስፒክ አባውት ዴር ሪሊጅን ባይ ፊሊፕ በሚባል ስኮላር የሚጻፈው መጽሐፍ ፔጅ 6 ላይ ስትመለከት አቬስታ በመባል የሚታወቅ የአቬስታ ቋንቋ በምስራቃዊ ኢራን ይነገር የነበረ ጥንታዊ ቋንቋ ሲሆን አለፍ ብሎ ደግሞ የአቬስታን ጽሁፎች መጥፋታቸው የታወቀ ነው አስቀምጦታልና መጽሐፉ ሲበረዝ ሲቀነስበት የመጣ ነውና መጽሐፉ ስለ አንድ አምላክ ያስተምር ስለ አንድ አምላክ የሚያስተምርበት እኮ ቦታ ልክ እንደዛው ደግሞ ስለ ሁለት አምላክ ደግሞ ሲያስተምር ትመለከታለን። እነዛ ሁለት አምላክቶች ደግሞ የአሁራ ማዝዳና አንግራማይኒው የሚባሉት ናቸው። አሁራ ማዝዳ የሚባለው ጥሩ ነገር የፈጠረው ነው ወንዶችን መላእክትን መንፈስ ምናምን የሚባለው ነገር። አንግራማይኒው ደግሞ የሚባለው አንግራማይኒው የምንለው ደግሞ መጥፎ አምላክ የምንለው ነው። ያ መጥፎ አምላክ ደግሞ እንደ ዱዋሊዝም ተቃራኒው አካል ደግሞ ሴቶችን የፈጠረ ምድርን የፈጠረ አይነት ሐሳብ ደግሞ ሲያስቀምጥ ትመለከታለህ ማለት ነው። በጥቅሉ መጽሐፍቶቹ በስትክክል የመጡበት ኮንቴክስት አትመለከተው። መንታይነት ስለ መንታይነት ወይም ዱዋሊዝም በቡዳንሺት ላይ ትመለከተዋለህ። ምዕራፍ 1 ላይ ያሽት በሚባለው መጽሐፍ ላይ ትመለከተዋለህ። ልክ እንደዛው ደግሞ ስለ አንድ አምላክ ሲያስተምርም ደግሞ በያስና ላይ ትመለከተዋለህ። የተለያየ አስተምሮ የያዘ እይታ ነው። በእርግጥም የሱ ትምህርት ራሱ ለኛ ዴሪቬት ለማድረግ የሆነ የሚበቃ አይነት ነው ወይ ብለን ስንጠይቅ የሚበቃ ራሱ ሆኖ አታገኘውም። ገብቷል። ሲበረዝ የመጣ ነው። ስለሱ እንኳን በስትክክል ስለሱ ኑሮ እንኳን ማለት ነው ስለሱ ኑሮ እንኳን የተጻፉ መጽሐፍቶች ነበሩና እነሱ እንኳን ሲጠፉ እንደነበረ በጣም ብዙ ማስረጃዎች ማቅረብ እንችላለን። ከዞራስትሪዝም አኳያ ዴሪቬት ሆኗል የሚለው ሀሳብ ምናልባት ሊያስኬደን የሚችለው እስልምና በሙሐመድ ተጀምሯል የሚል ሰለላሁ ዐለይሂ ወሰለም አስተምሮ ቢኖረን ነው። ነገር ግን ከሱ በፊት ደግሞ እስልምና ራሱ ኤግዚስት ያደርጋል የሚል እምነት ስላለ አስተምሮ የሆነ ክላሽ ያደርግብናል። ሁለታችንም የምናነሳው ሀሳብ ክላሽ ያደርግብናል ማለት ነው። ያኛው ነው ሀሳቡ። ሁለተኛው ከኢቮሉሽን አኳያ የተነሳ ነው። ምናልባት ሌሎች ወንድሞች ቀይስቲ ፍቃድ ልጠይቅ። ወንድሞች ልቀጥል? ወንድሞች አላችሁ? ቀጥል አህመድ ቀጥል። እሺ ይሄ የሰማሁትን ነው። ሁለተኛው የሰማሁት ምንድነው ከኢቮሉሽን አኳያ የተነሳው ነው። ኢቮሉሽን አኳያ ኢቮሉሽንን እንዲሁ በጥቅሉ እስልምና አይቀበለው ማለት አይቻልም። እስልምና በጥቅሉ ኢቮሉሽን የዝግመተ ለውጥን አንቀበለውም አንልም። ለምን? ዝግመተ ለውጥ ሁለት ቦታ ስለሚከፈል ነው። አንደኛው ማይክሮ ኢቮሉሽን ይባላል፣ ሁለተኛው ደግሞ ማክሮ ኢቮሉሽን ይባላል። የትኛውን ነው አሴ ሙስሊም አክሰፕት ብናደርገው ችግር የሌለውና ችግር የሚኖረው? እሱ ላይ ስንመጣ ማይክሮ ኢቮሉሽን የምንለውን አክሰፕት ታደርጉታላችሁ ከተባለ በደንብ አክሰፕት እናደርገዋለን። ትናንሽ የጄኔቲክ ለውጦች ሊኖሩ ይችላሉ። አዳፕሽን ሊኖር ይችላል። በስፔሺስ የሚባሉት ነገሮች መካከል አዳፕሽን ሊኖር ይችላል። በከለር፣ በቁመት፣ በህመም ደረጃ እንኳን ባለ ሬዚስተንስ ቫሪዬሽን ሊኖር ይችላል። ገብቶሃል? ኤግዚስት በሚያደርግ ህይወት ላይ ያለ ናቹራል ሴሌክሽን ሊኖር ይችላል። ያንን አፊርም እናደርጋለን። ያንን አፊርም የምናደርገው ደግሞ የምንመለከተው ነገር ነው። ኦብዘርቬብል የሆነ ፖይንት ነው። ገብቶሃል? ኢቨን ቁርአናዊና ሐዲሳዊ ከሆነ ሐሳብ ጋር ኮንትራዲክት የማያደርግ ሐሳብ ነው። ያ ችግር የለውም። ቁርአን ራሱ ያንን አፊርም ያደርግልሃል። በተለያየ ኮንቴክስት ያለን ዳይቨርሲቲ አፊርም ያደርግልሃል። እቺ ልጨርስልህና ሐሳብ ትሰጣለህ። ገብቶሃል? በተለያየ ሐሳብ ያንን ትመለከታለህ። አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 22 በደንብ አብራርቶልናል። አሁን ችግሩ የሚመጣው የቱ ጋር ነው ከተባለ ችግሩ ጋር የሚመጣው ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ ነው። ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ እዚህ ጋር እስልምና ቀይ መስመር ያሰምርልሃል። እዚህ ጋር እዛው ይልሃል ቀይ መስመር ያሰምርልሃል። ያ ምንድነው? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጓል የሚለው ፖይንት ነው ባጭሩ። ገብቶሃል? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጎ መጥቷል የሚለው ሐሳብ ግን ቀይ መስመር ይሰመርበታል። ያ ቀይ መስመር ነው። ገብቷል? አምላካችን አላህ ቀጥታ የሰው ልጅ ፈጥሯል። ከዛም በኋላ አንሴስተራችንም ደግሞ የሰው ልጅ እንደሆነ ነው የምንመለከተው። ያንን ትምህርት ነው የምንመለከተው። አሁን ይህንን ፖይንት ወደ ከሪሊጂየስ ከሆነው ሰርክል ውጭ እንውጣና እስቲ አሁን ሳይንስ ወደሚባለው ፖይንት እንምጣ። አሁን እዛ ፖይንት ላይ ስንመጣ ይሄ ማክሮ ኢቮሉሽን የሚባለውን ነገር በስትክክልም ማይክሮ ኢቮሉሽንን በተቀበልንበት መንገድ ኦብዘርቨብል ሆኖ እናገኘዋለን ወይ? በስትክክል አፊርም ማድረግ እንችላለን? አብዲሳ አንተስ ማክሮ ኢቮሉሽን አፊርም ተቀበለዋለህ? አዎ ተቀበለው። እሺ ኦብዘርቨብል ነው።
ኦቨርዌልሚንግ የሆኑ የፎሲል ኤቪደንሶች አሉ ለዚህ ለማክሮ ኢቮሉሽን አንድ ነገር ከሆነ ነገር መምጣቱ ግድ ነው ላይክ እንጂ በራሱ ከሆነ ነገር ውስጥ በአንድ የሚወጣ ነገር አይደለም። ለምሳሌ በአንተና በቅድመ አያት መካከል የቆዳ ልዩነት ሊኖር ይችላል። እቺ ሀሳብ ወደ ኋላ ትሰፋለች። አብዲስ እሱን ማይክሮ ኢቮሉሽን ላይ እንቃኘዋለን በሰፊው። እንትን ላይ ማክሮ ኢቮሉሽን ኦብዘርቬብል ነው እንትኑ የማክሮ እና ማይክሮ የሚለውን ነገር ምናልባት ሳይገለባበጥ አይቀርም ራሱ ማለት ነው። ማይክሮ የሚባለው አዝጋሚ ለውጡ በእንትን ነው የስፒሾቹ ይለዋወጣሉ የሚለው አይደል? እንደ ማይክሮ ማክሮ ቅድም ማክሮ አይመስለኝም። አብዲሳ እንዴት ነው? እስቲ ቆይ ማክሮ ኢቮሉሽን ጥቃቅን ለውጦች ናቸው አይደለ? አሁንም ኦብዘርቭ የምናደርገው ማክሮ ኢቮሉሽን ደግሞ ቢግ ቼንጅ ነው አይደል? የሆነ ስፒሺስ ከአንድ ነገር ሙሉ ለሙሉ ወደ አንድ ነገር የሚለወጥ። ስለዚህ እኔ ቅድም ያገላበጥኩት ማለት ነው እርባት ለመስጠት ነው፣ ለራሴን ለማረም የመጣሁት። ማክሮ ከስፒሺስ የምንቀበለው ሳይንቲፊካሊ እኛ ሙስሊሞች የምንቀበለው እንትኑን ነው አይደል? የምንቀበለው ማይክሮን ነው የምንቀበለው ማለት ነው። እኛ ሙስሊም አክሰፕት የምናደርገው ማክሮን ነው። ማይክሮ ኢቮሉሽን ስሩ ታይም ወደ ማክሮ ሌቭል ይቀየራል ብላ አታስብ። ወዴት ነው መዳረሻው? እሱ ሳይሆን እንትኑን ነው አሁን የፈለኩት እኔ እንትኑ ላይ ተርሙ ላይ ነው የእንትኑ ሀሳቡ ላይ ሳይሆን ተርሙ ላይ የተሳሳተ ነገር ሰው እንዳይዝ ነው ታች ያለው ኦዲየንሱ። እሱን ለማስተካከል ነው። በቃ ካረምኩ አሁን መቀጠል ትችላላችሁ። ያ አህመድ አብዲ ሳይቀይ አንዳንድ ሀሳቦች ሰፋ እያሉ እንዳይለጠጡ ማይክሮ ኢቮሉሽን ኦብዘርቨብል የሆነ ፖይንትም ስለሆነ አሴ ሙስሊም አክሰፕት ማድረጋችን ኖርማል ነው። ማክሮ ኢቮሉሽን የሚባለው ኦብዘርቨብል ነው ወይስ አይደለም? እሱ ነው የምልህ እኮ ማክሮ ኢቮሉሽን ላይ ስትመጣው አንተና አያትክ ቆዳቸውን ብናስተያይ የአያትክ ቆዳ ጠንካራ ሊሆን ይችላል። ቢኮዝ እነሱ እርሻ ላይ ምናምን ላይፍ ስታይላቸው የሚበሉ ምግብ ከኛ ጋር ይለያይ ነበር። አሁን እኛ ኮምፎርታብል የሆነ ላይፍ ምናምን በአራት በአምስት ትውልድ ራሱ ትልቅ የቆዳ ለውጥ ያሳየናል። የኛ ቆዳ ሳስቶ እናገኘዋለን። ይሄ ማይክሮ ኢቮሉሽን ነው። ስሩ ላይክ ትናንሽ ለውጦች የምናስተውለው ለውጥ። ግን ይሄ ለውጥ በሚሊዮን ዓመታት ሲሆን ደግሞ ይሄ ማይክሮ ኢቮሉሽን የሚያመጣው ውጤት አለ። ጥቃቅን ለውጦች በጊዜ ሂደት አሁን ከ1 ሚሊዮን ዓመት በኋላ የኛ የልጅ ልጆች 1 ሚሊዮን ዓመታት በኋላ የሚኖራቸው ቆዳ ከኛ ጋር ተመሳሳይ ይሆን። ለዛ ነገር ተጨባጭ የሆነ ኤቪደንስ አምጣ ብትለኝ የምሰጥክ ነገር ጥቃቅን ለውጦችም ተዋል እንጂ የ1 ሚሊዮን ዓመታት ሂደትን በአንድ ማስረጃ አላቀርብልህም። የፎሲል ማስረጃዎች ሂደቱን ታያለ፣ ከዛ ሳይንቲፊክ ጥናቶች ታደርግበታለህ። ወደ 70ኛ ቅድመ አያት ደግሞ ብንሄድ ቆዳችን ፍጹም ኮንተና ይሄ አሳምፕሽን ነው። አብዲስ አሁን አንተ አሳምፕሽን ነው ያቀርብክ ያለው ማይክሮ ኢቮሉሽን ወደ ማክሮ ኢቮሉሽን ዴቨሎፕ አድርጎታል የሚል አሳምፕሽን ነው ያቀርብክ ያለው እንጂ ኦብዘርቬብል አይደለም። ሲጀመር የሚሊዮን ዓመት ልዩነት ነው አንድ ስፒሺስ ወደ አንድ ስፒሺስ እድገት ለማሳየት። የፎሲል ኤቪደንሶች አሉ። እስቲ ምን ለምሳሌ የተለያዩ ፎሲል ኤቪደንሶች አሉ። ቻናሊ ላይ ለለቅ ይችላል። ሙሉ ስለ ኢቮሉሽን የሚያወራ አንድ ጽሁፍ አንድ ነው እኮ እንትን ነው ኦብዘርቬብል ብለህ ታምናለህ? ማክሮ እያልኩ ያሉት እኮ ኦብዘርቬብል መሆን አይችልም ነው። ተገቢ ያልሆነ ጥያቄ ነው። ለማክሮ ራሱ ተገቢ ያልሆነ ጥያቄ ነው እየተጠየቀ ያለው። ለማክሮ ኢቮሉሽን ኦብዘርቬብል ኤቪደንስ አቅርብ ማለት የ1 ሚሊዮን ዓመታት ፕሮግረስን የአጽም ምናምን ኤቪደንስ ልታመጣ ትችላለህ። ግን እሺ ጥሩ እሱ ላይ እንያዘውና ማክሮ ኢቮሉሽን የምንለው ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት ወይስ የለበትም? ላይክ እንትን ለማለት ነው። ማክሮ ኢቮሉሽን ለምሳሌ አንድ ስፒሺስ ወደ አንድ ስፒሺስ ለውጥ ሲያደርግ ማክሮ ኢቮሉሽን እንለዋለን አይደለም? አንድ ስፒሺስ ወደ አንድ ስፒሺስ ለመቀየር አዲስ ጄኔቲክ ኢንፎርሜሽን ኢኖቬት አድርጓል ይሰራል አላደረገም? ያርጓል። ያን እንዲያደርግ የሚያደርገው ደግሞ ሶ ያን ኢቮሉሽን ማክሮ ኢቮሉሽን ማይክሮ ኢቮሉሽን ይፈጥራል ብለህ ታስባለህ? ምን የምታስብ ከሆነ ማስረጃ ምንድን ነው? ተቋርጦ ነበር አልገባኝ። ያንን ኢኖቬሽን ጄኔቲክ ኢንፎርሜሽን ኢኖቬሽን ማይክሮ ኢቮሉሽን ይፈጥራል። ያ ስሩ ታይም ፈጥሯል። ላይክ በደንብ እሱ ምንድነው ማስረጃ አለውት። ላይክ እንዳልኩ ኢንቫይሮንመንት ቼንጅ እና
ላይክ ኤቭሪቲንግ ስሩ ታይም የሚያመጣቸው ለውጦች ይቀይሩታል። ኮሱማ ማይክሮ አለ ነው ላይክ ያ ስሩ ታይም ስፔሻስ ለውጥ ሲያመጣ አሁን ለምሳሌ ከሙዝ ጋር ራሱ 60% የዲኤንኤ ተመሳሳይነት አለ እኮ እሱ አለ። እሱን እኮ ስቲል አፊርም እናደርጋለን ሙሴሽን እንዳለ ምናምን አንድ ባንድ ሐሳቡን አስቀምጠው። ግን አሁን ይሄ ማይክሮ ኢቮሉሽን የሚያመጣው ለውጥ ማክሮ ኢቮሉሽን ለሚባለው ለውጥ ማስረጃ ይሆናል። ስለ ማክሮ ኢቮሉሽን የሚባለው ነገር ሪኳየር የሚያደርገው ነገር አለ። ያ ሪኳየሬሽን ምንድነው? ጄኔቲክ ኢንፎርሜሽንን ኢኖቬት ማድረግ አለበት። አንድ ስፔሺስ ወደ አንድ ስፔሺስ ለመቀየር ሌላ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት። ማይክሮ ኢቮሉሽን ይሄንን ማክሮ ኢቮሉሽን መፍጠር ይችላል። ስለ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት በማድረግ ደረጃ ሊሄድ ይችላል የምትል ከሆነ ምንድነው ማስረጃ ነው? የዲኤንኤ ሙቴሽኖች ይፈጠራሉ። የዲኤንኤ ኢረር ይለዋል እና ሌላም ቃልም አለው ኢቮሉሽን ላይ። እነዚህ ነገሮች አዲስ የዲኤንኤ ፕሮግራምን ይጽፋል ዲኤንኤ ውስጥ። ስሩ ታይም ደግሞ የሚያመጣቸው ፕሮግረሶች ቢግ ቼንጅ እንዲያመጣ አስተዋጽኦ ያደርጉታል። ኢንቫይሮንመንት አዳፕቴሽን እና አንድ ስፔሺስ ያለው ጄኔቲክ ኢንፎርሜሽን አለ አይደል አብዲሳይ? ሌላኛም ደግሞ ያለው ሌላም ስፔሺስ ደግሞ የሚኖረው ጄኔቲክ ኢንፎርሜሽን አለ። አሁን አንድ ስፔሺስ ወደ ሌላ ስፔሺስ ኢቮልቭ አድርጓል ስንል አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ተደርጓል እያለን ነው። እንደዛ ከሆነ ማይክሮ ኢቮሉሽን የሚባለው ነገር የማይክሮ ኢቮሉሽን ሜካኒዝም የማክሮ ኢቮሉሽን ሜካኒዝምን ይፈጥራሉ። ስለ ጄኔቲክ ኢንፎርሜሽንን ኢኖቬት በማድረግ ደረጃ ይፈጥራሉ ነው እያልኩ ያለሁት። ማክሮ ኢቮሉሽን እሱ ፖይንት ነው የኔ ፖይንት። ይፈጥራሉ ወይስ አይፈጥርም ነው? ይፈጥራል። ግን ላይክ የማይክሮ ኢቮሉሽን ይፈጥራል ማስረጃ ነው። የተለያዩ መዳቀሎች ያልኩ እኮ ነው። የተለያዩ መዳቀሎች፣ ሙቴሽኖች፣ ምኖች በጊዜ ሂደት የሚፈጥሩት ነገር ነው። አዲስ የዲኤንኤ ፕሮግራምን ይጽፋሉ ዲኤንኤ ውስጥ። በቃ እንትን ይበል ይሄ እንትን ሐሳብ እንዳይደጋገም በቃ አብዲስ ሐሳብ እንዳይደጋገም በቃ ቅድም ያልከው ላይ አሁን ላይክ አክሴፕት ስናደርግ ችግር አለው ወይም የለውም ከሚል አንፃር አክሴፕት እንደምታደርግ ነግረኝ ነበር። ከእስልምና አንፃር አይተከው ማለት ነው። አሁን ማይክሮ ኢቮሉሽንን አክሴፕት ስታደርግ ከእስልምና አንፃር ምንም ኮንትራዲክት ስለማያደርግ ሊሆን ይችላል። ግን ማይክሮ ኢቮሉሽን በራሱ ከእስልምና ጋር ኮንትራዲክት የሚያደርግ ቢሆን ትቀበለዋለህ? ከእስልምና ጋር ኮንትራዲክት ቢያደርግ ትቀበለዋለህ? እስልምና ከምን ጋር? እስልምና ከሪያሊቲ ጋር ተረድቻለሁ። እስልምና ሪያሊቲ ከሚባለው ነገር ጋር ኮንትራዲክት ያደርጋሉ። ናት ፈርስት ፕሌስ አሁን እኔ አሳ ሙስሊም ስቀበል እስልምና ሪያሊቲ እውነታ ከሚባለው ነገር ጋር ኮንትራዲክት አያደርግም። ያ ነው ፖይንት። እስልምና ሪያሊቲ እውነታ አንድ ጊዜ አብዲስ እዛ ብለህ ከተቀበልክ ነው እሺ። አንድ ተቀበል የሚያደርግ እቺ ነገር ልጨርስና ታወራለህ። እስልምና ሪያሊቲ እውነታ ከምንለው ነገር ጋር ኮንትራዲክት አያደርግም፣ ግጭት አይኖረውም። አሁን አሴ ሙስሊም ማይክሮ ኢቮሉሽን ለምንድን ነው የተቀበልከው ካልከኝ ማይክሮ ኢቮሉሽን የሚባለው ነገር እውነታ ስለሆነ ማለት ነው። እስልምና የሚባለው ነገር እውነታን ስለማይጋጭ ተቀበልኩት ነው። ከእስልምና ጋር ቢጋጭ ኖሮ ትቀበላለህ ካልከኝ ከእስልምና ጋር ከተጋጫት ፈርስት ፕሌስ እውነታ ራሱ አይደለም ብዬ ነው ማስበው። ለምን? እስልምና እውነታውን ስለማይጋጭ እውነታውን አክሰፕት አደርጋለሁ እያልኩ ነው። ማይክሮ ኢቮሉሽን የምንለው ነገር ኦብዘርቨብል የሆነ ነገር ነው። ኦብዘርቨብል የሆነ ነገር ነው። አንሽውን የጄኔቲክ ማይክሮ ኢቮሉሽን ማክሮን እሱን ተውና አንዳንድ ደግሞ እስልምና ከእውነታ ጋር አይጋጭም ብለህ እንድትነሳ ያደረገ ምንድን ነው? መጀመሪያ እሱ ደግሞ ሌላ ርዕስ ነው። ሱብሃንአላህ ሌላ ርዕስ አይሆንብንም። ምናልባት ያው ሐሳብን ከማቅረብ ስለመጣን እንደ መድረክ ስለመጣን አሁን አሴ ሙስሊም አንድ ሪሊጂየስ በሃይማኖት አጥር ላይ ያለ ሰው ያንን አክሰፕት ያደርጋል። አንድ ክርስቲያንን በጠይቀው ያንን ሐሳብ ሊያነሳ ይችላል። እስልምና እንደ እስልምና እውነታነቱን ምን ይቃኛል? እውነታነቱን በምን አፊርም እናደርጋለን? አንድ ርዕስ ሆኖ ይመጣል። እንደርስ እናወራለን። ግን አሁን እምነቱ ላይ ነው እያወራን ያለ ነው። እምነቱ ላይ ነው ኤክስፕሌን እያደረግን ያለ ነው። እንደ እምነት አንተ አሰ ሙስሊም እምነት ከሪያሊቲው ጋር ይጋጫል ካልከኝ ከእምነት ከሪያሊቲ ጋር ይጋጫል ብለን አናስብም። እምነት ከሳይንስ ጋር ላይ በእርግጥም አፍርም የተደረገ ሳይንስ ጋር ይጋጫል ብላችሁ ታስባላችሁ ካልከኝ አይጋጭም። እምነት የምንለው ነገር ከሎጂክ ፊሎሶፊ ከሚባለው ነገር ጋር ግን
ይጋጫል ካልከኝ አሁንም አይጋጭም ነው ፖይንታችን። ግን አሁን ያንን ሃው እንዴት አፕላይ እናደርጋለን የሚለው ፖይንት ነው ችግሩ። እዛ ጋር ነው ችግራችን። እምነቱን እንደ እምነት ነው የምናወራው። ምናልባት ያንን እምነት ደግሞ ፕሩፍ ከማድረግ አኳያ ሌላ ርዕስ ካለ እዛ ርዕስ ላይ እናወራለን ኢንሻአላህ። የፈለኩት አሁን ለምሳሌ እነ ፓይታጎረስ እነ ፕሌቶ ምናምን ላይክ ምን ብለው ያምኑ ነበረ? የሆነ የዩኒቨርስ ላይ ያሉ ሁሉም ነገር የሚሽከረከሩት 360 ዲግሪ ፐርፌክት በሆነ ሰርክል ውስጥ ይሽከረከራል ብሎ ነበር የሚያስቡት። እና የሚያደርጉት ጥናት ሁሉ ላይክ እንደዚህ ፐርፌክት የሆነ ነገርን የፈጠረ አካል ሊኖር ይገባል። ላይክ ፐርፌክት በሆነ መልኩ እንዲዞሩ 360 ዲግሪ ክብ በሆነ መልኩ እንዲዞሩ አለማቶች ምኖች እንዲያደርጉ ያደረገ ነገር አለ። ቢኮዝ የሚዞሩበት መንገድ ፐርፌክት ስለሆነና ተፈጥሮ በራሷ ፐርፌክት የሆነ ነገር ልፈጥር ስለማትችል ብሎ ማለት ነው። ነገር ግን በኋላ ላይ እነ ኬፕለር እና ምን ሲያደርጉ ፕላኔቶች ላይ 360 ዲግሪ አይደለም ፐርፌክት በሆነ መንገድ አይደለም የሚዞሩት፣ ትርምስምሱ በወጣ መልኩ ነው። እና አንዴ የሆነ ነገር ደምድመህ ከተነሳክ የሆነ ሪሰርች ለማድረግ ራሱ ይገድብካል። እስልምና ከእውነታ ጋር አይጋጭም ብለህ ከተነሳክ የምትቀበላቸው እውነታዎች ሁሉ ከዛ ላይ የተነሱ ይሆናል ማለት ነው። ዊዛውት ኤኒንትን መነሻ የሆነ ነገር አንዴ ክሌም አድርገህ መነሳቱ አይገድብክም ወይ ነው የምልክ። እሺ ሌላ ፖይንት ቢሆንም እሺ አድረስ ለማድረግ ለሞክር። ምንድነው ፖይንቱ? እምነትን አስቀድመህ የምትጀምረው ነገር ምናልባት በኋላ ልግባበት የምትለው ራሽናል ሪሰርች ላይ መገደብን ያመጣበት ሊሚቴሽን አይሆንብህም ወይ ነው ሀሳብ ነው አይደለም? የሆነ እምነት ላይ መሰረት አድርገው ወይም ደግሞ የሆነ የምትጠጋበት ፖይንት ሆኖ ሳለ ላይክ ራሽናል ሳትሆን አት ፈርስት ፕሌስ ራሽናል አይደለህም አይነት ሀሳብ ነው። ራሽናል ሳትሆን የተጠጋበት ነገር ላይ ራሽናሊቲ ልፈልግ ብትል አይከብድህም ወይ ነው አይደለ ሀሳቡ? አት ፈርስት ፕሌስ ያንን ራሱ እንትን አይደለም ሊሚት ያደረገንም እስልምና ገብቷል። ሰርቲኒቲ ስሩ ኖሌጅ የሚባለውን ነገር ነው እስልምና አፍር የሚያስተምረን ራሱ እሱ ነው። ከተመለከት እስልምና መጀመሪያ ምንድን ነው የሚያስተምረን ስትመለከት ያንን እስቲ ስለ አምላክ አንድነት ነው የሚያወራው። ሰው ስለ አምላክ አንድነት ዝም ብለህ ተቀበል ነው የሚልህ። ያንን ትመለከቷል በእስልምና ትምህርቶች ውስጥ ትገባና ፈዕለም አነሁ ላ ኢላሃ ኢለላህ ነው የሚልህ። ስለ አምላክ አንድ መሆኑን እወቅ ነው የሚልህ። ሰው እውቀትን ያስቀድማል እምነት። ይሄ እምነት ሰርቲኒቲ ይሄ እርግጠኝነት ራሱ ስሩ ኖሌጅ ነው የሚል ስሩ ኖሌጅ ይሁን ነው የሚልህ እምነት የሚባለው ነገር ማለት ነው። አሴ ሙስሊም ኤክስፒሪየንስ አደረግልህ ሶሪ ድምፄን እያያዘኝ ነው። እና እምነት የሚባለው ነገር ስሩ እውቀት የሚመጣ ነገር ነው። ላይክ ግን ያው ምን አይነት እውቀት የሚለው ነው። አሁን እስልምና የሚባለው ነገር አሴ ሙስሊም አክሰፕት ሳደርገው እውነታ ከሚባለው ነገር ጋር ይጋጫል የሚል እምነት የለኝም። ገብቶሃል? ያንን ደግሞ በተለያየ መንገድ ስንመለከት የመጣ ነው ነገር ነው። ሶ ይሄንን ነገር ከያዝከ በኋላ ለሚመጣ እውነታ አይገድብህም ወይ ከተባለ አይገድበኝም። ለምን? ስለማይጋጭ። ያ ነው ፖይንቱ። አሁን አይጋጭም የሚል አሁን አለመጋጨቱን እንዴት ትመለከታለህ? አሁንም ሌላ ፖይንት ነው። አለመጋጨቱን አብሶሉት የሆነ ፍጹም የሆነ እውነታ መሆኑ እስልምና የምንመለከትበት የሆነ መንገድ አለ። ያንን እምነት ከያዝን በኋላ ያ እምነት የሚመሰረተው ምን ላይ ነው? በነቅለ በሚባለው ነገር ላይ ነው። ይሄ አምላክ ራሱ በሪቪሌሽን የሚያመጣልን ነገር ነው። ከዛ በኋላ ግን አቅል የሚባል ነገር አለ። የሪዝኒንግ አእምሮ ሪዝኒንግ የሚባለው ነገር አለ ማለት ነው። ሶ ይሄ ነቅል የሚባለው ነገር የሰው ልጅ አእምሮ ፍጹም ሳይሆን በተለያየ መንገድ ካፓሲቲው በጣም የሚቀንስበት መንገድ አለ። መቼም ያን ለአንተ ላስረዳህ አልችልም። ላይክ ላስረዳህ ሴንስ ለአንተ አላስረዳህም። ሶ ከካፓሲቲ አኳያ በካፓሲቲ ደረጃ ከኛ በላይ ሆነ አምላክ ለኛ ያስቀመጠውን ነገር ነቅለን አክሰፕት ካደረግን በኋላ አቅል የሚባለው ነገር ደግሞ ይከተላል ማለት ነው። ሶ ይሄ ነቅል የሚባለው ነገር እውነታነቱን አፌርም ካደረግን በኋላ ተከትሎ ስለሚመጡ ነገሮች እንትን አንልም፣ እውነታውን ይገድቡናል ብለን አናስብም ማለት ነው። ሶ እስልምና እንደ እስልምና የሚያስቀምጣቸው የሆኑ ፖይንቶች ሊኖሩ ይችላሉ። ላይክ አሁን ስለ ሰው ልጆች አፈጣጠር፣ ስለዚህ ፍጥረት ዓለም አፈጣጠር የሚያስቀምጠው ፖይንት አለ። ያንን እምነት ይዘህ ተከተለ ሪሰርች ብታደርግ የምታገኘው እውነት አይጋጭብም ወይ ከተባላት ፈርስ ፕሌስ አይጋጭም እያልኩ ነው። ሶ ስለማይጋጭ ያንን እምነት ከያዘን በኋላ ምንም የሚገድበን ነገር የለም። ሪሰርች አድርገህ ችግር የለውም፣ ግን ፈርስ ፕሌስ አይጋጭም ነው። ላይክ እንደማይጋጭ ደግሞ መሰረት አለን የሚል ሀሳብ ነው ያለኝ። ሶ ዛሬ ለብቻ እናወራለን። ሀው እንዴት እምነት የሚባለው ነገር እንደዚህ እንደ መሰረት የምታስቀምጠው ነገር ምንድን ነው የሚለው ላይ ምናልባት የምናወራበት መድረክ ነው ብዬ አስባለሁ። አይ ቲንክ ኡስታዝ ግን ልውጣ እያለ ነው።
አይ ቲንክ ሀሳቤን አግኝተዋል አይደል አብዲሳ? አሁን የመሰረቱ ጉዳይ ነው። በብዙ ጉዳይ ላይ አላገኘሁትም፣ ግን ኢትስ ዲፕ ቶፒክ ላይክ ሌሎችም እድል እንስጥ ከሚለው እንለፈው እንጂ ኮንትሮቨርሻል የሆነ ነገር አይ ምን ትላለህ ኡስታዝ? ይሄ ሁሉ አውርቼ አላገኘሁትም። አይ እንትን ነው እንዳልኩ ነው። እኔ አብዲሳ ጋር ማየው ነገር ኦፕን ማይንድ ነው ያለው። ለነገሮችን አዳዲስ ነገሮችንም የመቀበል ብቻ ሳይሆን ኖርማሊ ደፋር ነው። አብዲሳ ደፋር ነው። የአባቱ ስም መሰለኝ ደፋር ነው ማለት ደስ ይላል። በቃ ሀሳብ የሚደፍር ሰው ነው ደስ የሚለኝ እኔ በጣም በቃ ምንም ነገር በቃ መወራት ካለበት ይወራል። ምንድነው የሚፈራው ነገር አይነት ነው እና በምንም ኢሹ ላይ የሆነ ይናትንካ ይናት ምናምን የሚባል ነገር የለም ነው ሀሳቡ። ስለዚህ ብዙ ጊዜ ቢሰጠው ጥናትም ያደርጋል። እኛም ከሱ የምንማረው አንዳንድ ነገሮች ይኖራሉ፣ እሱም ከኛ የሚማረው አንዳንድ ነገሮች ይኖራሉ። ምንም እንትን የሚለው ነገር የለም። ኢንሻአላህ ስለነበረን ቆይታ በጣም እናመሰግናለን። አህመድ ጀዛከላህ ኸይር ጀዛ፣ አላህ ኸይር ጀዛን ይቀበልህ፣ እዚያው ያስቀርብህ። ኡስታዝ አቡ ሙአዊያ የሆነ ነገር ይበልና ማጠቃላይ ስራበት ሰማፕ ያድርጉትና እኔም ልውጣ ኢንሻአላህ ጊዜ የለኝም እና 5 ደቂቃ ወስዳችሁ ማጠቃላይ ነገር ስሩበት ሁላችሁ ያቸማ ወይ አንተ ከወጣክ ሌላ ቤት መገናኘት እንችላለን፣ ወይ እኔ ከፍቼ ማውራት እንችላለን ሌሎቻችን፣ ወይ ፒኬ ከከፈትክ እኔ ልሂድ። ኡስታዝ መልዕክት አስተላልፋለሁ ኢንሻአላህ። ኦኬ አይ ቲንክ እኔ ልቀጥል መሰለኝ። እስኩ ዳውን ያነሳከው ላይ ጥቂት ልበልና እንጨርሳለን። ለምሳሌ እስልምና የእውነት የሆነ ፍጹም የሆነ እውነት ነው ብለህ መጀመሪያ ከተነሳክ ከዛ በኋላ የሚጻረሩ ነገሮችንም ሪሰርች አድርገህ ብታገኝ ለመቀበል ያስቸግርሃል የሚል ነው የኔ ሐሳብ። ላይክ ከዛ መነሻ ላይ ከተነሳም መጀመሪያውኑ መነሻውን የምደመድምበት ምክንያት ራሱ አጠያያቂ ይሆናል። ላይክ ብዙ ሰዎች ሃይማኖት ውስጥ አለመሆንን እንደ ሴሌብሬሽን የሚታይ ይመስላቸዋል፣ ግን ኖ ኢትስ ናት ላይክ ወይም ሬበል ከመሆን አይደለም ከማመጽ ምናምን አይደለም። ላይክ ብዙ ኮንትራዲክሽኖች የሚፈጥሩ ነገር ነው እንጂ ቁርአንን በማነብ ሰዓት በተለይ ለምሳሌ እኔ እስልምና ላይክ ሃይማኖት የምፈልግበት ጊዜ ነበረ። የምርም ማለት ነው በግል ከነበርኩበት ሁኔታ አንፃር ከምን አንፃር ትንሽ ቢያሳምነኝ ኖሮ ላይክ ከመግባት ወደ ኋላ አልልም ነበረ። ግን ላይክ ከማመጽ ወይም ከመጥላት ምናምን አይደለም፣ ፋክቹዋል በሆነ መልኩ ሊቀበልልኝ አለመቻሉ ነው። አምሮ አሁን የሆነ የወጣ ጥናት ነበረ 40% የሚሆኑ የአማኞች አሜሪካ ላይ ይመስለኛል ለምንድን ነው የአማኝ ሆናችሁ ሲባሉ እንዲህ አመፀኛ ከመሆን ምናምን አይደለም፣ ጀስት ምንም ሃይማኖቱ ያስተምሮቱ ሊያሳምነኝ አልችላለ ነው የሚሉት። እና ከዛ አንፃር ነው እና መጽሐፉ ላይ ደግሞ የተነሱ ነገሮች አሉ ከኡስታዝ ጋር የሚወራንበት ከወሂድ ጋር ሰዎችን ከሃይማኖት የማስወጣት አላማ ምናምን ኖሮት አይደለም መጽሐፉ። ግን ወጣቱ ማህበረሰባችን እጅግ ጥልቅ የሆነ አለማሰብ ውስጥ ተዘፍቋል እና እንዲህ ለዘመናት ተኝቶ የነበረን ሰው ደግሞ እየዳበስከው አይነቃም አይለቀውም እና ጥግ ድረስ ሄዶ በመዶሻ መፈላሰፍ የሚባል ነገር አለ። ድርግም የሚያደርገው ሰው ይፈልጋልና ትንሽ ድርግም ለማድረግ የሞከረ መጽሐፍ ነው እና ይጠቅማችኋል ብዬ አስባለሁ። ብዙዎቻችሁም ቴንክ ከወሂድ ጋር እንደውም ብዙ እንድናወራ ጠብቄ ነበረ። ብዙ ጥያቄዎችን ምናምን ሀሳቦች ለመወያየት እንችላለን ብዬ አስባለሁ በቀጣይ። ሶ ያ ቴንክ እኔ አመሰግናለሁ ስለጋበዛችሁ። ኦኬ አይ ጥሩ። ምናልባት አይ ቲንክ ከተውውቅ አኳያ መሰለኝ ሀሳቡ ኢንሻአላህ እኔም ስላገኘው ደስ ብሎኛል። እኔ መውጣት ስላለብኝ ነው። ኡስታዝ ማዋያ ይቀጥሉና ኢንሻአላህ ኡስታዝም ጊዜ ስለሌለው
እኔ ከፍቼ እናወራለን። ወደ እኔ ቤት መምጣት ትችላላችሁ ልጆች። የምናወራው ነገር ካለ በዚህ ጉዳይ ላይ ምናምን አይ ቲንክ ፒኬ ከፍቷል ኦልሬዲ ሳሚት እዛ እንገናኛለን። ወይት ቴንክ ዩ በቃ አይ ቲንክ ኡስታዝ አቡ ሙአዊያ ሀሳብ ይስጡና ልጆች ወደ ፒኬ ቤት ነው ሁላችሁ። አብዲሳም ከተመቸ እዛ ነውና ሀሳባችሁን ትቀጥላላችሁ። ኡስታዝ አቡ ሙአዊያ ካልተመቸው ኢንሻአላህ ኡስታዝ ጀማል አሉ ማጠቃለያ ስሩበት ኢንሻአላህ። ኡስታዝ ወሂድ እሳት እንደሌለው እያሳወቀን ነው። خير ማጠቃለያ ምናልባት ጀዛኩሙላሁ ኸይረን ይዘ የነበራችሁ ይት ወንድሞች ኡስታዝ ወሂድ ዛሬ ከፍቶልናል። በጣም ስናፍቀው የነበረው ቀን ዛሬ ገኘነውና አልহামዱሊላሂ ረቢል ዓለሚን። ኢንሻአላህ ኡስታዛችን ማውራት አይችልም ይሆናል። እዚህ ጋር ያሉ ወንድሞችን ኡስታዞችን ኢንሻአላህ ፎሎ አድርጓቸው። ኡስታዝ ዛህራ አለች፣ ኡስታዝ ሰልማን አለ፣ ኡስታዝ አቡ ሙአዊያ አለና ፎሎ እናድርጋቸው። ባረከላሁ ፊኩም። እስኪ ኡስታዝ ሰልማን አንድ ጊዜ አንድ ቁጥር ጽልን ኢንሻአላህ። ኡስታዝ ሰልማን አንድ ጊዜ አንድ ቁጥር ጻፍልን። በነገራችን ላይ ኡስታዝ ሰልማን ችላ አትበሉ፣ ፎሎ አድርጉ፣ ፎሎ አስደርጉ። ምክንያቱም በየሄንበት ፎሎችን ማስደረግ አለብንና 100,000 ለአንዳንድ ነገሮች ለእንቅስቃሴ በዳዋ ዙሪያ ለሚያደርጋቸው እንቅስቃሴዎች ለአንዳንድ የሚሆን ስለሚጠቅመው ማለት ነው። ኡስታዝ ሰልማን ፎሎ እናድርግ። በጊዜያችን በገንዘባችን በጉልበታችን ማገዙን ካባንችል ማለት ነው። ወባረከላሁ ፊ ኡስታዝ ሰልማንን ፎሎ እናድርገው ኢንሻአላህ። ኡስታዝ አቡ ሙአዊያንም ያው በቃ ኢንሻአላህ ኡስታዝ ጀማል አንድ ደቂቃ የማይሞላ ልናገር። ይናገሩ፣ ችግር የለውም። መርሐባ ኢንሻአላህ ጀዛኩሙላሁ ኸይረል ጀዛ ወአህሰነል ጀዛ ኡስታዞቻችን ወንድሞቻችን። ሌላው ወገናችን አብዲሳ በቅንነት ኡስታዝ ወሂድን ብትከታተለው ቻናሉንም እንዲሁም ታናሹ አህመድን እንግዲህ በእድሜ ታናሽ ነው እውቀቱ ግን ከኛ በላይ ነውና ሌሎችንም ኡስታዞች ጋር በተለይ መጽሐፍ መታዘጋጅ ከሆነ ከነሱ ጋር ያለውን ሐሳብ ጋዘር ብታደርግ እንደ ሪኮመንድ ነው። ማለትም ይህን ጥልቅ ምርምርክን ከሃይማኖት ጋር ለማያዝ ብትሞክር ማለት ብዙ ጊዜ እንደዚህ ሎጂካል ከምትሄድ የሆነ ሪያሊቲ የሆነውን ነገር እምነት ውስጥ እየገባህ አንተ ደስ ይላል ማለት ወደ ፍልስፍና ዓለም ውስጥ እንደው ጥልቅ እንዳትል ከሚል ሐሳቤ ነው። ማለትም ጠቃሚ ፍልስፍና ከሆነ ሰየው፣ አለበለዚያ ግን ልክ ምንድነው ራሳችን እንደ ፈጣሪ ክሬተር አውታር አድርገን እንደው ወደዛ ነገር ላይ እንትን እንዳትል እምነቶች ጋር ምን ይላል የሚለውን ነገር በጥልቅ የሆነ የእምነት ምንድነው የእምነት አባቶች እንደሚባለው ልክ ከኛ ኡስታዞችን ምሁሮችን ብታነጋግር እንግዲህ ለትውልዱ ወይም ደግሞ ለወጣቱ የሆነ መልካም አሻራ ላሳርፍ ካልክ እንደዛ ብታረግ የሚል ቁንጽል ሐሳብ ነው ኢንሻአላህ። ሌላው ቻሌንጅ እንግዲህ የዛሬ ሳምንት ነው የሚያበቃው ኢንሻአላህ። ከመልካም ስራ ማትጠግቡት ወንድሞች በቅንነት ፖስት ማረጋቸውን በተለይ ሰሞኑን ሼር ዲዩት ላይክ ብታረጉልኝ ሪፖስት ብታረጉልኝ ደስ ይለኛል። ከቻላችሁም አካውንቴን ምንድነው ኩዊን ምናምን ነገር ካለው አካውንታችሁ ቡስት ብታረጉልኝም ደስ ይለኛል ኢንሻአላህ። አላህ ኸይር ጀዛችሁን ፊ ዱንያ ወላ ኸይር ይክፈለው። አላህ ይጠብቃችሁ በያላችሁበት። ኡስታዝ ወሂድ አላህ ያክብርህ፣ አላህ ይጠብቅህ፣ መሰሎችን ያብዛልን ያ ረብ ኢንሻአላህ። ይሄ ነው የምለው። ጀዛኩሙላህ ኸይረል ጀዛ አህሰነል ጀዛ